እግዚአብሔር ይመስገን። በጸሎት የሚገኝ ብዙ ድል አለ። እግዚአብሔር የተመሰገነ ይሁን። የጸሎት ጀማሪዎች አይደለንም። ጸሎት ጸልየን ብዙ ድል ያገኝንበት ስለሆነ እግዚአብሔር ይባረክ። ሁሌ እንጸልያለን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ባነበብኩት ክፍል ላይ አንድ ሐሳብ ልናገርና ወደ ዋናው መልእክት እሄዳለሁ። የማርታንና የማርያምን ኢየሱስ በቤታቸው ሄዶ ያየውንና የገሰጸውን ያበረታታውን ነገር እንመለከትና ቀጥታ ወደ መልእክቴ ነው የሚሄደው። መልእክቴ በዘጸአት ምዕራፍ 5 ላይ ባለ መልእክት ውስጥ ያለ ሐሳብ ነው የምናየው። በዚህ ክፍል ላይ ግን በሉቃስ 10 ከ38 እስከ 41 ድረስ ባለው መልእክት ዋና መሆን የማይገባው ነገር ዋና ፕራዮሪቲ ተሰጥቶት ዋና መሆን የሚገባው ደግሞ ስፍራ ሲያጣ ትመለከቱና ያንን ሲያስተካክል ታዩታላችሁ። ኢየሱስ ወደ ማርያምና ማርታ ቤት ሄደ። ላንብበው። ሲሄዱም እርሱ ወደ አንዲት መንደር ገባ ይላል። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው ይላል። ሮጦ አቅፎ ተቀብሎ እንኳን ደህና መጣ ብሎ መቀበልን ቅድሚያ ያደረገችን ማርታን ያሳየናል። ከዛ ቀጥሎ ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች ይላል። ፈጣንነቷ እንግዳ መቀበሏን የምናከብርም ቢሆን ወደ ማርያም ስንመጣ ግን አቀባበሏ ምናልባት ፈጣን ባይሆንም ነገር ግን ሲመጣ ቁጭ ብላ ፊቱን እያየች ከሱ የሚወጣውን መልእክት ስትሰማ እናያለን። ሁችዝ የሚበልጥ እንደሆነ ገብቶታል ማለት ነው። ሰው ቃል ለመስጠት ለመጸለይ ለኢየሱስ ክርስቶስ ቦታ ለመስጠት ከቻለ በሱ ፊት የመሆን ትርፍ ገብቶታል ማለት ነው እና እግዚአብሔር በዚህ መገለጥ ህይወታችንን ይሙላ። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ለገንዘብ ለማግኘት በጣም ስንሰራ ትጉ ከሆነን በጣም ተግተን ከተማርን ትምህርት የሚሰጠንን ትርፍ ገብቶናል ማለት ነው። በጣም በትጋት ከሰራን ደግሞ ሰርተን የምናገኘው ፔይቼክ ደግሞ ጥቅሙ ገብቶናል ማለት ነው። ስለዚህ ጥቅሙ የገባን ነገር ቁጭ ለማለት ጊዜ እንድንሰጥ ያነሳሳናል ማለት ነው። እግዚአብሔር የተመሰገነ ይሁን። አንድ ጊዜ ለእግዚአብሔር ጊዜ ስለመስጠት የሚናገር መልእክት ሰበኩና ያንን መልእክት አንድ ሰው ተጠቀመበት። ከዛ ወደ አንድ ቦታ ፓስተር ነው ወደ ሆነ ቦታ ይዞት ሄደ እና እሱ ነው አገልግሎት የሚያገለግለው። ከዛ በፊት ግን ወደ አንድ ቤት ሄደ። እሱ መምጣቱን አይተው ቡና ፍልተው ከሱ ጋር ለመጫወት ይጠብቁታል እና ያደረገው ነገር ወጥቼ የሆነ ቦታ ደርሼ መምጣት ፈለኩና በቃ እስቲ እንግዲህ በኋላ ይህን ካሴት እንሰማዋለን እስቲ ብሎ ሰጣቸው እና ደርሼ ስመጣ ነገሮች ተለውጠዋል። ቡናው ምኑም ተነስቶ በቃ በተለየ ድምፅና መነቃቃት ቤት ውስጥ ጸሎት ተጀምሯል አለኝ። እሱ ነው የሚመሰክርልኝ። በኋላ እኔም ተቀላቀልኩ። በጣም ልናቆመው በሚቸግረን አይነት ሁኔታ ጥሩ ጊዜ ያሳለፍን አለ። በኋላ ፕሮግራሙ አለቀ። ምንድነው የተፈጠረው ደርሼ ስመጣ ስላቸው፣ አረ እንደው ይገርማል፣ እኛማ ቁጭ ብለን ቡና ፍልተን ጨዋታ እንጫወታለን ብለን አስበን ነበርና ያ የሰጠህን መልእክት ጉድ አረገን። መልእክቱ በፊቱ የመሆንን ትርፍ በጣም ሲነግረን ያ ነገር አነሰብን። ተከቦ መጫወት ጥሩ ቢሆንም ፕራዮሪቲ ልንሰጠው የሚገባ ነገር በፊቱ መሆን ሲሰማን ያ መልእክት ተጽዕኖ አመጣብንና ቡናውን ወደ ጎን አድርገን መጸለይ ስንጀምር በኋላ ስትመጣ ባየህ ሁኔታ እግዚአብሔር አነቃቃን። እንኳን ጊዜ ሰጠን፣ ጊዜ ሰጠነው ጌታ ባረከን አሉኝ አለ። ክብር ለእግዚአብሔር ይሁን። ፊቱ ለመቅረብ በፊቱ የመሆን ትርፍ ሊገባን ይገባናል። ብዙ ጊዜ አገልጋዮችም የምንተጋው ሌላ ነገር እኔ ይሻላለው ፉል ታይምህን ለእኔ ስጠኝ ብሎ ጠቃሚነቱን አብራርቶ ስለተሳካለት ለጌታ የሚሆን ጊዜ እንዳይቀር አድርጎ ሰውን ሁሉ እኔ በልጣለው ለሚል ዶላር፣ እኔ በልጣለው ለሚል ፌስቡክ፣ ቲክቶክ ሰው ሁሉ ተወስዷል። እኔ እንዳገልጋይ ደግሞ በፊቱ የመሆንን ትርፍ ነግሬ ሰዎችን ከሌሎች እኔ ይሻላለሁ ብለው እንደ ገመድ ጉተታ ህዝቤን ከወሰዱት ቦታ ጥቅሙን ነግሬ ለማምጣት ነው። ልክ ጠዋት ተነስተን ስኖ ቢያረግ ቢዘንብ
እንቅልፍ ሳንጠግብ ተኝተን ብንሆንም አላርም ሞልተን ወደ ስራ እንደምንሄድ ያ ዕውቀት ኤክስኪውዛችንን እንደሚያጠፋው በፊቱ የመሆን ትርፍ ሲገባን ደግሞ ለሌሎች ጊዜ የሰጠነውን አይነት በጣም ከገባንም የተሻለ ጊዜ ሰጠን በፊቱ መሆን እንድንችል በጣም ቀላል የሚመስል ግን ለትልቅ ነገር አዌር የሚያደርግ ዕውቀት ነው ማካፍላችሁና ፕሊስ ይህንን መልእክት አክብራችሁ ስሙና በዚህ የመልእክት ነፃነት ድል አድርጉ። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ መቼ አግኝቻቸው አቅም ሰጥቼ መቼ አግኝቻቸው መገለጥ ነግሬያቸው ብሎ እየተመኘ እየጠበቀን እንዳለ ልነግራችሁ ፈልጋለሁ። ክብር ለእግዚአብሔር ይሁን። ስለዚህ ማርታ ለእሷ ትልቅ የሆነው ነገር ኢየሱስን ሄዶ መቀበል ነው። እሱ የሚከበር ነገር ነው። ሙሉ በሙሉ ማርታን ድምስስ አድርጎ የሆነች ቀዥቃዣና ቁም ነገር እንደሌላት ማሰብ አንችልም። በሌላ መልኩ ኢየሱስን ማገልገልም ጠቃሚና አስፈላጊ እንደሆነ ገብቶታል። ያንን ቫሊው እንሰጣለን። ነገር ግን ምንም ጠቃሚ ቢሆንም ፕራዮሪቲው ኦርደሩ ከተዛባ አደጋ አለው ማለት ነው። በመልካም ነገር ትልቁን መልካም ነገር እንዳንሸፍን እግዚአብሔር አይኖቻችንን ይክፈት። ክፉ በሆነ ነገር ስንተካው ይሄ ክፉ ነው ልንል እንችላለን። በትንሹ መልካም ነገር ትልቁን መልካም ነገር ቀድመን ከሸፈነው በጥሩ መልካምነት መልካም ነገር ፕራዮሪቲው እንዳናዛባ አይኖቻችን ሊከፈቱ ይገባል። ስለዚህ ማርታ ብር ብላ ሄዳ ወደ ማድ ቤት ነው የገባችው። በቃ ቁጭ በል ብላ ወደ ቡናው ወደ ምግቡ ነው የሄደችው። ማርያም ደግሞ እሱ ይደርሳል። አሁን በተገኘው አጋጣሚ እሱን ልስማው። ምክንያቱም ወገኖች ሲጠበቅ የነበረ መቼ ይመጣል ተብሎ 1000 ዓመት ትንቢት የተነገረለት አምላክ ሰው ሆኖ መቼ ሰማያትን ቀደ ብትወርድ የተባለለት ኢየሱስ ነው። አሁን በዚህ ቤት ውስጥ ቁጭ ብሎ እንዲታድለዋል። እነሱ መደብ ላይ ቁጭ ያለው ሰማይን ይሁን ምድርን ይሁን ብሎ የፈጠረ አምላክ በሰውነት ቤታቸው ሳሎን ውስጥ ሲቀመጥ በሱ እግር ስር መቀመጥ ምን አይነት ድንቅ መረጃ እንደሚሰጥ ገምቱ። ክብር ለእግዚአብሔር ይሁን። ኢየሱስን ማግኘት ማለት ለዚህ ነው ከኢየሱስ ጋር አብረው የዋሉ ሰዎች ጠይቀው ያገኙት ነገር በመጽሐፍ ጠርዘው ያስቀመጡልን የእኛን ጥያቄ መልስ ስለያዙልን ነው። እግዚአብሔር ይመስገን። ያ አጋጣሚ ብዙ ላይፍ ቼንጅ የሚያደርግ በጣም አስገራሚ ነገር ነው የተፈጸመው። ስለዚህ በኢየሱስ ክርስቶስ እግር ስር ተቀምጣ ውጭስ ላይብ የቃሉን እየሰማች ነው። የኢየሱስን ፊት እያየች ስትጠይቀው ሲመልስላት መንገር የፈለገውን የመንግስቱን ምስጢር ስለሚነግራት ዝም ብላ ስትሰማ ከዚህ ይልቅ ሌላው ነገር ትልቅ የሆነባት ማርታ እሳት ጎርሳ እሳት ለብሳ እንደሚባል ብር ብላ መጣችና ምን ነካሽ አንቺ? እኔ እዛ የተጨናበስኩኝ እዚህ ቁጭ ብለሻል። እህቷን ብትላት ሶኬ በእህትና ማቾች መካከል እንዲህ አይነት ንግግር የተለመደ ነው። ዞር ብላ ደግሞ ኢየሱስን አንተስ ቢሆን ዝም ብላ እዚህ ቁጭ ብላ ስትሰማ ወሬህን አቋርጠ እህትሽን እርጃ አትላትም ነበር? ይቅርታ ማርታ ማለት ነበረብኝ እኔም አጠፋው አላላትም። የማርታ የሁል ጊዜ መባከን ፕራዮሪቲዋ የተዛባባት ሴት ስለነበረች ምንም የሚደነቅ ያንን የሚናቅ ባይሆንም ከዛ ምን አላት? ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወክሚያለሽ። የሚያስፈልገው አንድ ነገር ነው። እሱን ማርያም ደግሞ አግኝተዋለች፣ ከእርሷም አይወሰድባትም። መልካም እድልን መርጣለች። ዋው! የተመሰገነ በኢየሱስ አፕሪሼት የተደረገ ምርጫ ከኢየሱስ እግር ስር መቀመጥ። ይሄ ዓለም ዋናን ነገር ትንሽን ነገር አተልቆ በተጽዕኖ ውስጥ ዓለምን ያስቀመጠ ዓለም ውስጥ ነው ያለነው። እግዚአብሔር ረድቶን ነው የማይወራ ትልቅ ሆኖ እንደ ትልቅ ያልታየ ብዙ ሰው ሲኦል ስለመግባት ከሲኦል ስለመትረፍ ትልቅ ይሹ አይደለም። ሌላው ቀርቶ ወገኖቼ ሰባኪዎች አናወራውም አንሰብከውም። ሲኦል ሪል ነው። ስለ ሲኦል አይነሳም። ይሄ ኋላ ቀር ዝም ብሎ ባህላዊ ሰባኪ ነው የሚያስመስለው። አንዳንድ ጊዜ እንዲያውም ሰዎች ፊዚካል ቦታ የለም ሲሉ ደነግጣለሁ። ፊዚካል ቦታ ኢየሱስ ክርስቶስ ሄዶ የተቀመጠበት ጳውሎስ እግዚአብሔር ይስጠው ወደ 3ኛው ሰማይ ተነጠቅኩ ብሎ አድራሻ እንዳለው ነግሮናል።
ባካችሁ አንዳንድ ጊዜ ሌላ መንፈሳዊ ነገር ለመናገር ብለን ሌላ መንፈሳዊ መጣል የለብንም። ሁሉን ባላንስ አድርገን መስበክ እንልመድ። በዛ ተጽዕኖ ውስጥ አንግባ ወገኖች። እስቲ እናውራው። መዳን ዛሬ ጸሎት ከጸለይኩ በኋላ በነፃነት ውስጥ ስሆን ወገኖቼ ለክርስቶስ ለእኔ ያደረገው ነገር ተንጣሎ ታየኝ። ለካም ውለታን ለማሰብም ነፃነት ያስፈልጋል። ግዙፍ የሆነ ነገር ተገንድሶልን የእግዚአብሔር ልጆች ሆነን ከሞት ወደ ህይወት ተሻገረን እሱን የምናደንቅበት ነፃነት ጎሎን እናያለን። እና እግዚአብሔር አስተማረኝ። ዋው ነፃነት አገኘሁና በጣም በብዙ መገረም ስለ መዳኔ መገረም ጀመርኩ። እግዚአብሔር ከዚህ ትልቅን ነገር ንቆ ትንሽን ነገር ካገነነ የዓለም ተጽዕኖ እግዚአብሔር ነፃ ያወጣንና ትልቁን በትልቅነት ቦታው ላይ አስቀምጠን ለሱ መኖር እሱን አፕሪሼት ማድረግን እንድንችል እግዚአብሔር ነፃ ያወጣን። ክብር ለእግዚአብሔር ይሁን። አንድ ወደ ጌታ ሄደ ወንድማችን ገብረወልድ ወንጌላዊ ገብረወልድ ሲናገር ድሬዳዋ ስንሄድ ጓደኞቻችን ብሎ የምናውቃቸው አለ እዚህ ጋር ጫት ቅመው ጆሮአቸው ላይ ሲጋራ አርገው ልፈርሽ ነው እያሉ ይሄዳሉ አለ። ቤተክርስቲያን ያሉ ሰዎች ግን መጽሐፍ ቅዱስን ደብቀው ነው የሚሄዱ ጴንጤ እንዲሆኑ እንዳይታወቅ። አያችሁ ሰይጣን የከበረውን እንደተዋረደ የተዋረደውን ደግሞ እንደ ክቡር በዚህ ተጽዕኖ ሰው ስለሚኖር ነፃ አውጪው። ለዚህ ነው ጳውሎስ በወንጌል አላፍርም አለ። ነፃ መውጫ ነው፣ ድል መንሻ ነው አለ። በወንጌል አላፍርም። ለሚያምኑት ለአይሁድ ቢሆን ለግሪክ የነፃነት የድል ኃይል ነው። ክብር ለእግዚአብሔር ይሁን። ማፈር ካለበት ኢየሱስ በእኔ ነበር ማፈር የነበረበት፣ በኢየሱስ ክርስቶስ አይታፈርም። ሃሌሉያ ክብር ለእግዚአብሔር ይሁን። ማርታ ማርታ የአንድ ጊዜ አይደለም፣ የሆነ ጊዜ አክቲቪቲ ይኖራል። አንዳንድ ጊዜ ሁሉ ጊዜ ቃል ሲጀመር የሆነ ነገር እንትኑ የት ሄደ ምናምን የሚሉ ከሆነ ለሆነ ጊዜ ተገደው ሊሆን ይችላል። ሁሉ ጊዜ እንዲህ ከሆኑ ግን አቁሞ የኔ እህት የኔ ወንድም ሁሉ ጊዜ ሳይህ ወጣ ገባ ትላለህ። ወደ መልእክት እንሄድ ሲባል አንተ ሰበብ ትፈልጋለህ፣ ወጥተህ ብር የምትልበት። እስቲ ቆም በል። ሰው እንደዚህ መጠየቅ አለበት ወገኖች፣ ሰው መጠየቅ አለበት። ፕራዮሪቲውን ሲያዛባ መጠየቅ አለበት። ዛሬ እሱን እንድናስተካከል ነው እግዚአብሔር የሚነግረን። ቅርብ ጊዜ በጸሎት ውስጥ ሆኜ ጸሎት ለመጸለይ ጸሎት ውስጥ እያላችሁ ሌላ እሱን ጸሎት ዘግታችሁ ቶሎ የምትሄዱበት ያለ የሚያስመስል አጋናንታዊ ፕሬዠር አለ። እንደ ሁላችንም ያ ፕሬዠር በቃ ውስጥ ይመጣል። እንትኑን አላጨረስከም ቶሎ ይሄንን አርግ የሚል ወገኖቼ፣ ጸሎትን አሳጥር የሚል ቃሉን አጠር፣ ጸሎቱን አጠር፣ በቃ ወንድማችን አጠር አርጎ እከሊት አጠር አርጋ ትጸልይልናለች ምናምን የሚባል አይነት በእግዚአብሔር ዘላለማዊ ነገር ላይ አጠር አሳጥሮ ምናምን የሚባሉ ነገሮች አሉ። እሱን ፕሬዠር አሸንፌ ወደ እግዚአብሔር መገኘት ስገባ በነፃነት ውስጥ ሆንኩና ከዚህ በላይ ፕራዮሪቲ ምን አለ አልኩኝ። ስራ የመስሪያ ሙድ ቢሆን ከሱ ነው የሚገኘው። በስራ ሂደት ውስጥ የሚያስጨንቀንን ነገር ነቅሎ ቀኑን ውብ የሚያደርግልን ድል የምናገኝበትን ኃይል የምናገኘው እሱ ጋር ነው። አንድ ጊዜ ይገርመኛል። ጸሎት አቋርጬ ኢትዮጵያ ነው ውጭ ስልክ ሱቅ ውስጥ ሄጄ ነው መደውለው እና ደውዬ ሳምበዲ ያወራሁና ስጨርስ ጸሎት እኮ ጀምሬያለሁ። በቃ ይሄ ፕሬዠር አስነሳኝና አስደወለኝ ማለት ነው። በኋላ ስመለስ የጸሎት ሙዴ ሁሉ ጠፍቶ ስልክ ውስጥ የሰማሁት ነገር ብጥብጥ አድርጎኝ እንኳን ልጸልይ በቃ እግዚአብሔር ለምን ምናምን የሚል ውስጥ ነገር አስገባኝ። ጸሎቴ በቃ ታሪክ ሆነ ማለት ነው። መጸለይ አቃተኝ። አንድ በጣም ማጠብቁትን መልእክት እግዚአብሔር ተናገረኝ። ደጋሚ ሳይደግምባት እባብ ነድፈው ለደጋሚው ትርፍ የለም ይላል። ደጋሚዎች አሉ። እባቡን ይደግሙበትና ለምን ኮብራ አይሆንም መጫወቻ ያደርጉታል። ያም የሆነው ግን ደጋሚው ኮብራውን ሲቀድመው ነው። ካልቀደመው ግን መርዝ ከላከበት ደጋሚው ነው የሚዝለፈለፈው ማለት ነው። ዋው! በዚያ ያለ የስልጣን ተዋረድና የማሰር የመፍታት ሂደት ነው። ቅዱስ ባይሆንም ወደዚህኛው ዓለም ስትመጡ በማለዳ የጸሎት ስሜታችሁን በሚረብሽ
ኮሚኒኬት ባረጋችሁት ነገር ከተመረዛችሁ የጸሎት ሙዳችሁ ይጠፋል። ከተቀደማችሁ እግዚአብሔር እንደሚሰማችሁ እንኳ ለማመን የምትችሉበትን አቅም ታጡና የጸሎት ጉልበታችሁን ያሳጣችኋል። እግዚአብሔር ይህን ካስተማረኝ በኋላ ጸሎት ሳልጸልይ ስልክ አላነሳም። ጸሎት ሳልጸልይ ወደ ልጆቼም ወደ ሚስቴም ወደ ቀኑ ጉዳይ አልሄድም። የቀኑን ፊት ከማየት በፊት የጌታን ፊት ማየት፣ በሱ ታላቅነት በሱ ሁሉን ቻይነት ጥግብ ብሎ ስትወጡ ሰይጣን እናንተን የሚያሳንስበት ነገር ቀጮ ታገኙታላችሁ። እግዚአብሔር የተመሰገነ ይሁን። ባዶ ነገራችሁን ሰይጣንም እግዚአብሔርም ይፈልጉታል። እግዚአብሔር ቢያገኘው የትንሣኤ ዜና ይሞላዋል። አየሩ ሁሉ ነገር። አንድ ወንድማችን ሲሰብክ ነበር፣ ዜናዎች ሁሉ 90% ክፉ ነገሮች ናቸው። መከስከስን ነው የሚነግራችሁ፣ አደጋን ነው፣ ሹት መደረግ ነው። የዓለም ሁሉ ተሰብስቦ በአንድ የቴሌቪዥን መስኮት ስትሰሙት አካባቢያችሁን መፍራት ትጀምራላችሁ። ሌላ በጎ ነገር አይታያችሁም። ወገኖቼ አየሩ ሁሉም ያስጨንቅ ሆኗል። ወደ እግዚአብሔር ቃል ስትመጡ ግን ክብር ለእግዚአብሔር ይሁን። እግዚአብሔር በዙፋኑ ላይ ነው። ነገሮች ከሱ እጅ አልወጡም። የፈራነው ነገር በሱ እግር ስር እንደተገዛ ነው። ዓለም ትርምስምስ ብትል እግዚአብሔር ከዙፋኑ ከጌትነቱ የሚፈልገውን ከሚያረግበት ከፍታ አልተነቃነቀም። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ ይባረክ። ለማርታ ይሄን ያላት የሚያስፈልገው አንድ ነገር ነው። ፕራዮሪቲ ቢሰጥ ምግብ እንኳ ብትሰሪ ባለፈው የበላሁትን ምግብ ገምተሽ ነው የምትሰሪው። ማርያም ተነስታ ወደ ጓዳ ብትገባ ንግግሬን ከጨረስኩ በኋላ በነገራችን ላይ ዛሬ ምን ይሰራል ብትለኝ የጊዜውን እንኳ ምግብ ፍላጎት ባለፈው የበላሁትን ሰልችቸው ሊሆን ይችላል የምትሰማው የጊዜውን ምግብ እንኳ ለመስራት ፕራዮሪቲሽ እኔን መስማት ነው ማርታ። እሺ ምን ሰራሽ አሁን? ያ ባለፈው የወደድክ እሱን በጣም ትንሽ አቃጥሎኛል እንዲያው አልወደድኩትም ሊላት ይችላል። የጊዜውን ነገር እንኳን ለማድረግ እሱን ሰምቶ ማገልገል በጣም አስፈላጊ ነው። እሱ ጋር መግቢያውን ልንገራችሁ ብዬ ነው የምወስዳችሁ ወደ ዘጸአት ምዕራፍ 5 ላይ ልውሰዳችሁና እግዚአብሔር የተመሰገነ ይሁን። እዚያ ውስጥ ያገኘሁትን እውነት ነው። ፈርዖንን ሁሌ እንደ ሰይጣን አርገን ብንቆጥረው የተጠራው ህዝብ ደግሞ እንደ ቤተ ክርስቲያን እንደ ኪዳን ህዝብ አርገን ብንቆጥረው እግዚአብሔር የተመሰገነ እውነትም ነው። እስራኤል የኪዳን ህዝብ ነው፣ የእግዚአብሔር ህዝብ ነው። ከአብርሃም ጋር በገባው ቃል ኪዳን የተመረጠ ህዝብ ነው። በሆነ ዘመን ግን ባርነት ውስጥ ገቡ። ወደ ግብፅ ሄደው በዮሴፍ ምክንያት ከዚያ በኋላ እንዳይበዙ እንዳያሸንፉ ኑ እንጠበብባቸው ብሎ ዮሴፍን በማያውቅ ንጉስ ያ ህዝብ እንዳይሰፋ እንዳይበዛ በጥበብ በባርነት እንዲሆን ስትራቴጂ ነድፈው ህዝቡን ያስመርሩ ነበር። በድሮ የነበሩ ከነገስታት መካከል አንዱ ምን ያደርጉ ነበር ይባላል? ወታደሩ ከጦርነት ነፃ ሲሆን ላለቆቻቸው ይነግራሉ። ዝም ብሎ ያለውን ሜዳ ቆፍሮ ሲቆፍር እንዲውል አርጉ፣ ማምሻውን ደግሞ እንዲመልሰው አርጉ ይላል። ምክንያቱም በሱ ትጋት ውስጥ ከሆነ እኔን ከመንግስቴ ስለመገልበጥ ለማሰብ ጊዜ ያጣል ብለው ይሄንን ያደርጋሉ። ስለዚህ በጣም ስትራቴጂክ የሆነ የማስመረር ነገር ነው የተደረገው። ስራ ይሰራሉ፣ ጎሽ አይባሉም። እየተደበደቡ ነው ፒራሚዱን፣ ከተማውን፣ ግንቡንም ሲገነቡ የሚኖሩ። ነገር ግን ባለቤት ያለው ህዝብ ስለነበር ለፍለጋ መጣ የኪዳን ልጆቹን። ክብር ለእግዚአብሔር ይሁን። ስለዚህ በምዕራፍ 5 ላይ አሮንና ሙሴን ይዞ መጣና ተናገረ። እግዚአብሔር የተባረከ ይሁን። እሱን ክፍል ላንብበው። ከዚህም በኋላ ይላል ቁጥር 1 ላይ ሙሴና አሮን መጥተው ፈርዖንን እንዲህ አሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በምድረ በዳ በዓል ያደርግልኝ ዘንድ ህዝቤን ልቀቅ። እግዚአብሔር ይባርክ። እንዴት ደስ ይላል! ተስፋ የቆረጠን በማይቋቋመው ጠላት እየተረገጠ ያልተፈጠረለትን ነገር የሚሰራ ህዝብ ባለቤቱ ነኝ ብሎ የፍጥረታት ሁሉ ገዥ ነፃ ሊያወጣው መጥቶ ከሚነግረው ዜና በላይ
ትልቅ ዜና የለም። ክብር ለእግዚአብሔር ይሁን። ባለቤት ስታገኙ ወደ እናንተ መጥቶ ባላዋቂነታችሁ የነገሰን ውቃቤና ጭሌ የሚሰባብር የወንጌል ዜና ከመስማት በላይ ትልቅ ድል የለም ወገኖች። እግዚአብሔር ይመስገን። እንደ ቀላል ሳንዘጋጅ ከሰዎች የሰማነው የትንሣኤ ዜና እላያችን ላይ የነበረውን ጠላት ወርውሮ ጥሎ በሱ ራስ ላይ እኛ እንድንጫማ ነገርን የገለበጠ ዜና እንዴት ድንቅ ነው። ክብር ለእግዚአብሔር ይሁን። ቀጥታ ሄደው ይሄ የምትገዛው ሕዝብ ያንተ አይደለም፣ የሚሰራውን ስራ ለመስራት አይደለም የተፈጠረው፣ ሊያመልከኝ ሊያገለግለኝ ፈጥሬዋለሁ። ክብር ለእግዚአብሔር ይሁን። እግዚአብሔር ለተጠራንለት ነገር እንድንኖር ራሱ መጥቶ ነፃ ያውጣል። ልክ ይህን ሲሰማ ያደረገውን የተጠበበውን ጥበብ ወስጄ ከዚህ ምን ያህል ጠላት የሚሰራውን ነገር አሸንፈን ልንወጣ እንደሚገባ አዌር እንድንሆን ነው መናገር የፈለጉት። ቀጥሎ ምን ይላል? ፈርዖን ቃሉን ሰማ ዘንድ እስራኤልን ለቅ ዘንድ እግዚአብሔር ማን ነው? እግዚአብሔርን አላውቅም እስራኤልንም ደግሞ አልለቅም አለ ይላል። አልለቅም። በዚህ ጊዜ አሮንና ሙሴ ተለማመጡት። የሚለመን እንጂ ትተውት የሚሄዱት አለቃ አይደለም። እምቢ ካሉ የሚያገኙትን ነገር ይታወቃል። የዕብራውያን አምላክ ተገናኘን፣ ቸነፈር ወይም ሰይፍ እንዳይጥልብን የ3 ቀን መንገድ በምድረ በዳ እንድንሄድ ለአምላካችን ለእግዚአብሔር እንድንሰዋ እንለምንሃለን አሉት። የሚለመን ነገር ኃያል ነው፣ ለማኝ ደግሞ ከሱ ያነሰ ነው። በቃ ተለማመጡት። አውጣን እባክህ መቅሰፍት እንዳያገኘን ብለው ከዛ እንድንተርፍ እባክህ እርዳን አሉት። ፈርዖን ግን ያ ፒራሚድ የሚሰራለትን የሚፈልገውን ነገር የሚያሰራውን ሕዝብ መልቀቅ ስላልፈለገ እንደዚህ አላቸው። የግብፅ ንጉስም አንተ ሙሴ አንተም አሮን ሕዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ አላቸው። ይሄ የመጀመሪያው ጥቃት የአገልጋዮችን ጥሪ አኮስሶ የመንገር ጦርነት ነው የተደረገው። ይሄ መልእክት ወገኖች እንዴት ሊፍታፕ እንዳረገኝ በአንዳንድ የህይወት ጦርነት አገልጋይነቴን ሊያስንቅ የሚችል ነገር ይገጥመኝና እኔም ብሎ አገልጋይ ያልኩባቸው ጊዜዎች ብዙ ናቸው። ሁችዝ በዛ የጠላት አገልግሎቴን የመናቅ ተጽዕኖ ስር ሆኛለሁ ማለት ነው። ይሄኛው ግን ነፃ ነው የወጣኝ። ማን ነው የጠራኝ? ምን አይነት ጌታ ነው የጠራኝ? አገልግሎቴስ ለሰዎች ምን ያህል ጠቃሚ ነው? እኔ የምጸልየው ነገር ጌታ ሆይ እባክህን ሳልደክም በሸክም እንዳገለግል ሁኔታ የማይወስነው ሲሳካለት ሳይሳካለት ኢብን አንተ ወዳጄ ጌታዬ እንደሆንክ ሲገባኝ ሳይገባኝ የጣልከኝም እንኳ በመሰለኝ ጊዜ ሁሉ እንዲህ ካላረክልኝ ብዬ አገልግሎትን እንዳልተው በእኔ እጅ ያለ ነገር ለሰዎች ምን ያህል አስፈላጊ እንደሆነ እንዳውቅ አይኖቼን ክፈት፣ በዚህ የእውቀት ሸክም አሰራኝ እላለሁ። ይህንን ጸሎት ቀደም ብዬ ነው የጸለይኩት። አሁን ባልተመቸኝ ኪሴ ባዶ በሆነበት ሁሉ እያገኘን ባጣሁበት ህይወት እንኳ ጥያቄ በሆነኝ ጊዜ ሁሉ አገልግሎቴን እንዳልንቅ እግዚአብሔር ረድቶኛል። ለቀጣዩም ደግሞ አገልግሎቴን አክብሬ እኔ አሁን የዛሬ ጠዋት ጸሎቴ ቤት ስጠኝ አይደለም፣ ይህንን አርግልኝ አይደለም፣ እሱ እንደሚያደርግልኝ አውቃለሁ። በእኔ ለሰዎች የሚሰጥ ነገር ሳይጎድል አሟጥጬ እንድሰጥ ሩጫዬ ከመሞቴ በፊት ሩጫዬ እንዲያልቅ በእኔ ሰዎች ሊያገኙት የሚገባ ነገር ተሰጥቶ እንዲያልቅ። አንድ ሰው ስኬት ማለት ዳይ ኢምፒቲ ነው አለ፣ ጨርሶ መሞት። እግዚአብሔር ሞልቶ ይህንን አድርስ ብሎ የላከን ነገር አሟጦ በቃ ብሎ እግዚአብሔር ከተናገረ በኋላ መሄድ ማለት ነው። ክብር ለእግዚአብሔር ይሁን። ከዚህ ከማደሪያዬ መውጣቴ አይቀርም፣ ልወጣ ነው ነግሮኛል፣ በቅርብ ይሆናል እያሉ ሩጫዬን ጨርሻለሁ ብለው አክሊል እያሰቡ ወደ ሞቱበት ስለ ሩጫ ማለቅ ወዳወሩበት ስኬት እግዚአብሔር ያድርሰን። ቤት ሰርቶ መኪና መግዛትና በዚህ ዓለም ከአገልጋዮች በልጦ መታየት አይደለም ስኬት። የተወለድንበትን ሙሉ ነገር አፍስሶ ጨርሶ መሄድ ነው። አንድ ሰው የከበረ ሀብት ያለው ማዕድን መሬት ውስጥ ያለ ማዕድን አይደለም አለ፣ መቃብር ውስጥ ያለ ነው አለ።
መቃብር ውስጥ ስትሄዱ መጽሐፍ ጀምረው የሞቱ አሉ። በኋላ ቢገለጥ ለሰው ሁሉ የሚጠቅም የቴክኖሎጂ እውቀት ጀምረው ራእይ ጀምረው ብዙ ነገር ሙዚቃ ብታነሱ ኮምፖዝ እንዴት እንደሚደረግ ጀምረው የሞቱት እዚህ ይለኛል። ስቲቭ ጆብስ የሚባል ሰው አንድ በጣም የሆነ ሲሪየስ የሆነ ያገኘውን ቴክኖሎጂ ሲነግር ነው በበሽታ ምክንያት ከወንበሩ ተንሸራቶ የሞተው ይነግራቸዋል። እና ኮምፕሊኬትድ ይላል የሚለውን ነገር ለማብራራት እና ከፊቱ ያለ ሰው ጀስት ጊቭ አስ ኤ ክሉ ምናምን እያሉ በዛ መሃል ነው የወደቀው። አምቡላንስ ተጠራ፣ ሞተ። ይሄ ሰው ከዛ ሊነግራቸው ከነበረ ጋር ነው አብሮ የተቀበረው። ወገኖቼ ከአጀንዳ ጋር ከተጀመረ ራእይ ጋር ከመሞት ጌታ ያድነን። በህይወት ትግልና ጦርነት ውስጥ ሁሉም ተቃውመን አንዳንድ ጊዜ ሩጫ የሚያልቀው እግዚአብሔርን ሚስ አንደርስታንድ ያደረግንባቸውን ጊዜዎች ሁሉ ሳይገባንም አገልግለን ነው የምንጨርሰው። ያለዚያ እግዚአብሔር እስኪብራራልን ከጠበቅን ልናረጅ እንችላለን ሳይገባን። ልክ ዘካርያስና ኤልሳቤጥ ሳይገባቸው ነው ያረጁት፣ ግን አገልግሎት መቀጠላቸው ጠቀማቸው። በእርጅናቸው ጥያቄ የሆነባቸው መካንነት ሲፈታ ወገኖቼ ከመልስም ዮሐንስ የሚባል ኢሳይያስ የጻፈለትን ልጅ ነው የወለዱት። ደህና መልስ መምጣቱ አይቀርም። ያ መልስ እስኪመጣ ግን አኩርፈን የጎልማሳ የወጣት እድሜያችንን ጨርሰን ስናረጅ እግዚአብሔር ቢገባን ያን ዘመን ማምጣት አንችልም። አንዳንድ ጊዜ እግዚአብሔር አይገባኝም የጣለኝ ሁሉም ይመስለኝ ጊዜ አለ። ግን እያለቀስኩኝ ስቱዲዮ መጥቼ ስገጣጥም ታዩኛላችሁ። ለምን እያልኩ የት ነህ እግዚአብሔር ሆይ ሪሊ ትወደኛለህ? እኔን ጠርተኛል? አንዳንድ ጊዜ እንዲያውም በቃ አልፈልግህም በድርቅና እያገለገልከኝ ነው የሚል ስሜት እንኳን ተሰምቶኝ ያውቃል። ግን በኩርፊያና በዚህ ኮንፊውዥን የሆነ ዘመን ጨርሼ የሩጫ ማለቂያ ዕድሜዬ እንዳይቃጠል እግዚአብሔር እስኪገባኝ አልጠብቅም። እግዚአብሔር መልካም ነው። ያገለገሉትን የሚጥል አምላክ አይደለም። ባልገባኝ ጊዜ ሁሉ ሰው ሊሰማና ሊያመልጥበት የሚገባ ነገር ሼር አደርጋለሁ። ደጋግም የምናገረውና እኔን ቻሌንጅ ያደረገኝ ነገር የሆነ ጊዜ አኮረፍኩኝ። በቃ እግዚአብሔር ሳይፈልገኝ ለምንድን ነው ማገለግለው አልኩ። ከዛ አገልግሎቱን ለማቆም ወሰንኩኝና የተያዘ ፕሮግራም ለመሰረዝ ወሰንኩ። በኋላ ጌታ መጥቶ ምን አለኝ? አንተ ያጣሁና የዘገየብህ ነገር እና አንተ ስታገለግል ሰዎች ባታገለግል አኩረፈ ብታቆም የምታሳጣቸውን ነገር መዝነው አለኝ። እውነት ነው። በጊዜው እግዚአብሔር ለምን ይሄን አላረገም የምለው ነገር ዘላለማዊ ነገር አይደለም። ኮንፊውዝ የሆንኩበት ምድራዊ ነገር ነው። ከዚያ ተመልሶ እግዚአብሔር ያንተ ሰዓት ነው አስብሎኝ ሊሆን ይችላል። ትዝ አይለኝም። በኋላ ምን አልኩኝ? ኦኬ እኔ የማጣው ነገር አስኮርፎኝ አገልግሎቴን አቁሜ ሰዎች ትልቅ ነገር ከሚያጡ የምሰጠው ነገር ትልቅ ስለሆነ በማጣው ትንሽ ነገር አክሮፌ ትልቅ ነገር የሚያስፈልጋቸውን ሰዎች አልከለክልም ብዬ ልሰርዘው ያሰብኩት መልእክት አገልግሎት ጀመርኩ እና ላይቭ ነበር በፌስቡክ በኮንፈረንስ ይሄ ኮንፈረንስ ኮል በስልክ ነው ማገለግለው። እሱን ደግሞ ዩቲዩብ ላይ ላይቭ አለ፣ ፌስቡክ፣ ቲክቶክ በአራቱ መንገድ ነው ማገለግለው። ከዛ በሚቀጥለው ቀን ግን አንድ ቴክስት መጣ። ቲክቶክ ላይ ኢትዮጵያ ውስጥ በሱሳይድ ፕሬዠር ተጨንቃ የነበረች ሴት በዛ ቀን ኩርፊያዬን አቁሜ ሳገለግል ራሱን ሊያጠፋ በዛ ተጽዕኖ ያለ ሰው እንዳለ ምናልባት መልእክቴ ትክክል እንደሆነ ከንፈርም ካረገ ያ ሰው መውጫው ሱሳይድ አይደለምና እግዚአብሔር ይናገረዋል ብዬ ይህንን ጸሎት ጸልዬ ወደ መልእክቴ ሄጃለሁ። ለካም ያ መልእክት የደረሰው ሰው ቴክስት አደረገልኝ። ሴት ነች። ፓስተር እግዚአብሔር ይባርክ፣ አታቀኝም፣ ከኢትዮጵያ ነው የምደውለው። በትዳሬ በገጠመኝ ነገር ለሱሳይድ ወስኜ መቼ እንደምሞት የት ቦታ እንደምሞት ብቻ በማሰብ ተጽዕኖ ውስጥ ነበርኩ። አንተ ያንን ስትናገር መልእክት ብቻ አይደለም መጥቶ ያንን ቀንበሬን ሰበረው። አሁን ኖርማል ላይፌን ለመኖር የሚያስችል ነፃነት አግኝቻለሁ አለች። ክብር ለእግዚአብሔር ይሁን።
አገልግሎታችሁን በሚያስንቅ ተጽዕኖ ውስጥ ገብታችሁ ትልቅ ስራ እንዳታቋርጡ። ብዙ ክርስቲያኖች አገልጋዮች በሰማይ ሲሄዱ የአገልግሎትን ትልቅነትና የዋጋውን ትልቅነት ሲመለከቱ ይሄ ምድር ገብቶኝ በሆነ ብለው ይጸጸታሉ ይባላል፣ መጸጸት ካለ። ምክንያቱም ምድር ላይ እምብዛም አገልግሎት በተለያየ ሞቲቭ ለማገልገል ነው የምንደክመው። አንዳንድ ጊዜ ጥሩ ማገልገል ጥሩ የፍቅር ስጦታ ሊያሰጥ ይችላል። እሱ ሞቲቬት ሊያረገን ይችላል። ወይም ጥሩ ሰባኪነታችን ሴሌብሪቲ ሊያረገን አየሩን ሁሉ ሊያስይዘን ይችል ይሆናል። ስለሱም ልናገለግል እንችላለን። ኢጓችንም አገልጋይ አርጎን ታይታ በቃ ጠፋ ላለመባል ብቻ ወገኖች፣ ሰማይ ሲሄድ አንተ እኮ በዚህ ምክንያት ነው ያገለገልከው እንጂ ትልቅ ነው ብለህ ሽልማቱን አስበህ ስለ እግዚአብሔር ስለሚድኑትም ሰዎች ብለህ አይደለም። የሚድኑ ሰዎችን ማመካኛ አርገህ ለመዝረፍ ነው ያገለገልከው። አትሊስት ባልሸልምህም በመንግስቱ እንዳልሰራ ሰው ትኖራለህ ሊባሉ የሚችሉ ሰዎች ብዙ ናቸው። እግዚአብሔር ምድር ሳለን አዌር ያርገን። ይሄ መልእክት ይርዳን ወገኖች። ሃሌሉያ። ስለዚህ በዚህ ክፍል ውስጥ ምንድነው ያደረገው ፈርዖን? እነሆ ምን አላቸው ይላል፣ አንተ ሙሴ፣ አንተ አሮን ህዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ። ወገኖች በዚህ ንግግር ውስጥ አገልግሎትን ተራ የሚያደርግ ጥሪን የሚያሳንስ ነገር ትሰማላችሁ። አንዳንድ ጊዜ በቃ አገልግሎት እንዲናቅ፣ ፓስተርነት እንዲናቅ ወገኖች፣ እግዚአብሔር በምህረት ሰዎችን አገልጋይ አድርጎ በሚሰራበት መንግስት የሰዎችን ድካም ወስደው ሙሉ ወንጌላውያንን በቃ የሚያሳዝን ነገር ያደርጋል። በተለይ አንዳንድ ሰዎች በጣም በሚያስገርም ሁኔታ አነፍንፈው የአንድን አገልጋይ ድካም የሁሉም የወንጌላውያን አብያተ ክርስቲያናት ድካም አድርገው በእኛ የሚገኘውን ወንጌል ሰዎች እንዳይቀበሉ አፒታይት እንዲያጡ አገሩን ሊሞሉት፣ ቲክቶኩ ቸርችን የሚሳደብ አገልጋይን የሚሳደብ በሆነ ጊዜ ምድር ይስደበው እንጂ ጥሪ ግን ክቡር ነው ብሎ አሸንፈው ለመቆምና በዚህ ንቀት ውስጥ ተጽዕኖ ሳይገቡ መልእክትን ለማድረስ ለመቆም ይህንን እውነት ማወቅ ያስፈልጋል። ፈርዖን ይህንን ነው ያደረገው። ምክንያቱም እነዚህ ሰዎች ጥሪያቸውን ከናቁ አክብረው ነፃ ለሚወጣው ሰው እግዚአብሔር ጠራህ ሊሉት አይችሉም። አሮንና ሙሴ ወረድ ብለን በምናነበው ክፍል ፍራስትሬት አድርገው ወደ ፈርዖን ሲላኩ ላለመሄድ አቅማምተዋል። ምን ብለዋል? የገዛ ህዝባችን ካልሰማን ለምን እንሄዳለን ብለው አገልግሎት አንሶባቸዋል። አያችሁ፣ የአገልጋዮች አገልግሎትን ማክበርና ለሰዎች መስጠት ነው ነፃነት የሚሰጠው። ክብር ለእግዚአብሔር ይሁን። ስለዚህ አገልጋዮች የሆናችሁ ሰዎች አገልግሏችሁ እንዳያንስባችሁ። ከዚያ ይልቅ ወገኖቼ ዶክተርነት ስታድግ ምን ትሆናለህ? ካፒቴን፣ ብዙ ነገር እንዲያውም አሁን ሲሪየስ ሆኗል። ዶክተሮች ሌላ የሚረዳ ሰው እስከሚያስፈልጋቸው ድረስ በኢትዮጵያ ቻሌንጅ ሆነዋል አይደል? ደሞዛቸው እያነሳቸው ብዙ ነገር ያደረጉበት ሁኔታ አለ። ያ ትልልቅ የተባለው ነገር እንኳን አቅም ያጣበት ዘመን ላይ ነው ያለነው። ነገር ግን በዛ ውስጥ ይሄ ሁሉ የተከበረ ካፒቴን፣ ዶክተር ሲባል ኢንጂነር ሲባል የተሰጠውን አይነት ክብር ምናልባት ለአገልጋይ ምናምን አንዳንድ ጊዜ ሰዎች ማትሪክስ ሲወድቁ ነገሮች ሳይሳኩ የሚመጡ ሰዎች አሉ። ግን ተጠርተው ደግሞ የሚመጡ ሰዎች ደግሞ ማን ነው የጠራህ? ይሄ በነፃነቱ ስትሆኑ አይናችሁ ሲከፈት ወገኖች ጥሪያችሁ በራሱ ማስመስገኛ ነው። እግዚአብሔር ሆይ አንተን የሚያክል አምላክ ጠራኸኝ፣ እኔ ለሱ ለማገልገል ከማደርግለት ፌቨር በላይ እኔን በመጥራቱ ልሰግድና ላመሰግን ይገባኛል። አገልጋዮች ስለገባቸው አይደለም መስበክ፣ ለሱ ድብና አድርገው ደብድበዋቸው ነፍሳቸው አልፋለች ብለው በሞትና በሕይወት መካከል ሲተዋቸው እያራገፉ በመደብደባቸው እንኳ ፕሪቪሌጅ እንደሆኑ ለዚህ እንድንበቃ ልንደበደብልህ
የሚገባን አርገ ስለቆጠርከን እናመሰግናለን አሉ። እንኳን ማገልገል አይደለም፣ ሰማይ እኮ ዙፋኑ ነው፣ ምድር የእግሩ መረገጫ ነው። 40 ቢሊዮን የብርሃን ዓመታት የሚያስፈልገውን ለማቋረጥ ይህን ያህል ዕድሜ የሚፈጀውን ዩኒቨርስ በንግግሩ የፈጠረ ጌታ እኮ ነው አገልጋይ አድርጎ የጠራ። ይህን የምናገረው ወገኖች ራሳቸውን ለብር ለሆነ ነገር ስለሾሙ አይደለም፣ ጥሪያቸው እውነት ስለሆነ ሰዎች ነው። እግዚአብሔር የተመሰገነ ይሁን። አንድ ሰው ሲሰብክ ምን አለ? እዚሁ ከተማ ያለ ሰው ነው። በጣም በቃ አንዳንድ ሰዎችን አይቷል፣ በትዕቢት ስራቸውን የሚነግሩትን። እሱ አገልጋይ ነው። የት ነው የምትሰራው ሲሏቸው ድምፃቸውን ወዲያው ቀየር አድርገው አም ወርኪንግ ፎር ገቨርንመንት ይላሉ አለ። ሁሉም ባይሆኑም ጥቂት ሰዎች እሱን ለማሳየት ከኖርማል ወሬያቸው ቀየር ብለው በተለወጠ ድምፅ ሊነግሯችሁ ይፈልጋሉ እና በዛ ውስጥ ኩራት አለ፣ ስራው ትልቅ ነው የሚል ድምፀት አለው። እነሱ እሱን ካሉ I am working for the kingdom of God ማለት መቻል ደግሞ ሲገባን ነው። ምን አይነት አምላክ ጠራ! እግዚአብሔር የተባረከ ይሁን። ይህ ትልቅ አምላክ የተጠራሁባቸውን ጊዜዎች አስታውሳለሁ። 12ኛ ክፍል ጨርሼ ጸሎት ውስጥ ገባሁኝ። ጌታ አንተ ከዚሁ ጌታ ነው የምታገለግለው አለኝና ከዚያ ነው የተለየሁት እና የተጠራሁባቸው ጊዜዎች ትዝ ይሉኛል። የላካቸው አገልጋዮች አንድ ወንድም ጋር ከምባታና ሀዲያ አውራጃ እህቴ ወልድ ቪዥን ትሰራ ነበርና ከአዲስ አበባ ተነስቼ ወደዛ መጣሁኝ። ከሱ ጋር አብሬ ጸልይ ነበር። ወገኖች የህይወቴን ማውጫ ነው የነገረኝ። እግዚአብሔር እንዲህ ይልሃል አለኝ። ራእይ ያየ ነው የሚያወራው። አንድ የከሳች በግ ወደ አንተ ስትቀርብ ስትወፍር 3 መንታ ስትወልድ አያለው። እግዚአብሔር እንዲህ ይላል፣ መጽሐፉን በእምነት አንብብ፣ በዛ ውስጥ ያንን የመግለጽ ጸጋ እሰጥሃለሁ። የኢትዮጵያ ቤተክርስቲያን በመልእክት ትፋፋለች፣ ብዙ ትወልዳለች። ያን ጊዜ ወገኖች አልታየኝም ነበር። ከዚያ ወደ ውጭ ሀገር ሄጄ እንዴት እንደማገለግል ሰዎች እንዴት እንደሚድኑ አሁን መለስ ብዬ ሳስበው ክብር ለእግዚአብሔር ይሁን። የጠራህ ማን ነው ወንድሜ? የጠራህ ማን ነው? አገልጋዮች ላበረታታችሁ ፈልጋለሁ። አካባቢያችሁ፣ ሰፈራችሁ፣ ኢብን በእናንተ ገመድ የጣለ ሰው ሁሉ ጠላት ሊሆንባችሁ ይችላል። የእናንተን ጉሮሮ ሊዘጋ ይችላል። ምግብ ሊከለክላችሁ ይችላል። በእናንተ የተጠቀመ ህዝብ ሊጎዳችሁ ይችላል። ሰይጣን ደግሞ አውቆ እናንተ ጸልያችሁለት በመንፈስ ቅዱስ የተሞላ ስትጸልዩለት ሱሳይድን ያስጣላችሁትን ሰው እሱን ተጠቅሞ አገልግዬ ብላችሁ እንድታዝኑ የተጠቀመባችሁን ሰው ሊያስነሳባችሁ ይችላል። ወገኖቼ የበሉበትን ወጭት የሚሰብሩ ሰዎች ቢጎዷችሁ ግን እግዚአብሔር አብሮ ተባብሮ በሰማይ ዋጋችሁ ፍጹም ነው። ስለዚህ በዚህ ተጽናኑ። ወደፊትም ወገኖቼ ያገለገልነው ህዝብ የሚሰጠንን ምላሽ እያሰብን አናገልግል። እግዚአብሔር አይኖቻችንን ይክፈት። ክብር ለእግዚአብሔር ይሁን። እዚህ ውስጥ ያየነውን ነገር አዌር እንድንሆን ነው። አገልጋዮች ምን አላቸው? አንተም አሮን ሙሴ፣ አንተ ሙሴ፣ አንተም አሮን ይላቸዋል። ህዝቡን ለምን ስራቸውን ታስተዋላችሁ? የመጀመሪያው ነገር የግብፃውያን ፒራሚድ መሰራት ነው። ዋና ነገር ዓለም የእሷን ነገር ነው የምታጋንነው፣ የእሷን ነገር ነው የምታጠልቀው። ትልቁ ነገር ወገኖቼ በባርነት ኖሮ ያንን ፒራሚድ መስራት ነው። ፈርዖን እሱን ነው የሚነግረው። ሌላ ትልቅ ነገር የለውም። ሌላ ትልቅ አጀንዳ ያለውን ህዝብ ያንን እየሰራ እንዲሞት ነው የፈለገው። በጣም በሚገርማችሁ ሁኔታ እንደዚህ አላቸው፣ አንተም አሮን፣ አንተም ሙሴ ህዝቡን ለምን ስራቸውን ታስተዋላችሁ? ወደ ተግባራችሁ ሂዱ። ነህምያ በጣም ደስ ይለኛል። የእግዚአብሔርን ታላቅ ስራ እሰራለሁ። ታላቅ፣ እጅግ ታላቅ ስራ። ስራው እጅግ ታላቅ ነው። እኛም በቅጥሮቹ ሁሉ ተበታትነናል። እግዚአብሔር አይኖቻችንን ከፍተን የምናገለግለው ነገር ወገኖቼ፣ ወንድማችን ዶክተር ማሙሻ ቤተክርስቲያን መጥቶ ሲያገለግል እንደዚህ አለ። ወደ ማርስ ነው ወደ ጨረቃ ሰዎችን ይዘው በመሄድ 25 ሚሊዮን ዶላር ቻርጅ የሚያደርግ ድርጅት ነበር። ምንም አያደርግም። ሰውየው ከነድብርቱ ነው በሮ ከነድብርቱ ነው የሚመለሰው። ለሱ 20 ሚሊዮን ዶላር ይከፈላል። ለኛ ምን ያህል ቢከፈል ያዋጣል? ወገኖች በምድር ላይ
ዝም ብሎ ትፍትፍ ባለ በተበላሸ ሞቲቭ ምድር ላይ ደሞዛችሁን ከፍላችሁ ሰማይ ባዶ ሙልጫችሁ እንዳትቀሩ ነቅታችሁ የምትሰሩበትን ሞቲቭ ትክክል እንዲሆን ጥሩ አሩ ወገኖች። በሰማይ ደክመን ለ30 ለ40 ዓመት አገልግለን እሳቱ ሲፈትነው ገለባ በሆነ ሞቲቭ አገልግለን በእሳቱ ሲቃጠል ስራችን በጭንቅ እንደሚድን ሰው ያለ ሽልማት ወደ መንግስቱ እንዳንገባ መግባታችን በሙላት እንዲሆን ከሰራን ላይቀር ሰማይ በሚያሸልም ስራውን ራሱን የመነሳሻ ምክንያት የሚያደርግ አገልግሎት ይኖረን ወገኖች። አንዳንድ ጊዜ ትልቅን የመንግስት ስራ በወረደ ርካሽ ሞቲቬት ሆነን አንስራው። ፎር ኤግዛምፕል ሰዎች ተነስተው በቃ ከሰበኩ እነከሌ ሰባኪ ተብለው የእግዚአብሔር ሰው ተብሎ መንገድ እንደተቀለለላቸው ዝነኛ እንደሆኑ አሜሪካ አውሮፓ እንደሄዱ እንደሱ እንደሆን ብሎ ቢያገለግል ወገኖቼ ይሄኛው ሞቲቬሽን የመንግስቱን ስራ የማይመጥን የወረደ ነው። የሚመጥነው በመስበኬ እግዚአብሔር እንዲደሰት፣ ሰው ነፃ እንዲወጣ፣ ጠላት እንዲከስር፣ ሰውየውን ከገሃነም አድኖ በዘላለም ረፍት እንዲኖር፣ እግዚአብሔር ደግሞ በእኔ አገልግሎት ደስ እንዲለው፣ ይሄ አገልግሎት ይሄ ሞቲቬሽን መንግስቱን ይመጥናል። እግዚአብሔር ይባረክ። ብዙ ሰዎችን ወደ ጌታ እንዲመጡ አገልግዬ አጥምቄያለሁ። ግን ራሴን ደጋግሜ ጠይቅ ነበር። ከተማ ውስጥ እንደዛ ቤተክርስቲያን ያጠመቀ የለም ለማለት ነው አልዓዛር የምትተጋው ምንድን ነው? ራሴን ፈትሻለሁ። መሆን ያለበት የዳኑ ሰዎች ታሪክ አላቸው። አንዳንዶች እያጨሱ እየወጡ እየገቡ በባርነት ውስጥ ሆነው ነው የዳኑት። በጣም ጥልቅ የሆነና ቢነገር አፍ የሚያስከፍት ታሪክ ያላቸው ሰዎች ናቸው። ሞቲቬት ሊያደርገኝ የሚገባው ያቺ እህት ከገሃነም ማምለጧ፣ ያ ወንድም ከተያዘበት ነገር አምልጦ ለክርስቶስ መማረኩና የነፃነት ኑሮ እንዲኖር በመልእክት መርዳት ከሆነ እዚህ የሰራሁት ነገር ሰማይ ይሸልምበታል። በነገራችን ላይ ለአንድ ሰው ባደረግነው የማዳን የአገልግሎት ስራ የትኛውም ቸርች የዛን መጠን ዋጋ ሊከፍል አይችልም። ሯጮች ሲሮጡ መንገድ ላይ ውሃ የሚሰጧቸው አሉ። ራሳቸው ላይ ያፈሳሉ፣ ይጎነጩታል። እሱ መንገድ ማጠናከሪያ ነው። የትኛውም ቤተክርስቲያን የትኛውም መንገዳችሁን ለማቀላጠፍ የሚሆን ነገር ይሰጣችኋል እንጂ የስራችሁን ደሞዝ የሚከፍል የለምና አምታታችሁት፣ አበላሽታችሁት፣ ሞቲቡን አርከሳችሁት፣ በወረደ ከረንሲ ምድር ላይ ዋጋችሁን ከፍላችሁ ሰማይ ዘላለማዊው ነገር ሲቀጥል ያለ ማብቂያ ያለ ሽልማት እንዳትቀሩ። እግዚአብሔር ይባረክ። ሙሉ ደሞዛችሁን በሚያሰጥ ሞቲቭ አገልግሉ። እግዚአብሔር የተመሰገነ ይሁን። ክብር ለኢየሱስ ይሁን። በዚህ ክፍል ውስጥ ወገኖቼ አገልጋዮች ራሳቸው እንዳይንቁ፣ ህዝቡ ደግሞ በሌላ ብልሃት ነፃ አውጪውን የሚያገናኘውን መልእክት እንዳይንቁ አገልጋዮች ራሳቸው እንዲነቁ አድርጓቸዋል። በሚያገለግሏቸው እንዲናቁ አድርገዋል። ህዝቡ ራሱ እብቅ በመፈለግ ገለባ ተከልክሎ ጡብ በመስራት እንዲጨነቅና ቢዚ እንዲሆን ተደርጓል። ያልሆነውን ነገር ወገኖቼ በዚህ መካከል ብዙ ነገር ሆኗል። ይህንን ጥበብ ነው እንድናይ የፈለኩት። ወርጄ ልመልከት። ምን ይላቸዋል? አንተም አሮን፣ አንተም ሙሴ ስራቸውን አታስተዋቸው። ለምን ታስተዋቸዋላችሁ? ትልቅ ስራ እየሰሩ ነው። ፒራሚድ መስራት፣ የጥሪያችንን ተቃራኒ እየሰራን እሱንም ትልቅ እንድናረግ በሚያረግ ተጽዕኖ ውስጥ ነው ዓለም ያለችውና እግዚአብሔር በመገለጥ አሸንፈን ወጥተን እግዚአብሔር ትልቅ የሚለውን ነገር አተልቀን እንድንኖር አይኖቻችንን እግዚአብሔር ይክፈት። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ከኢትዮጵያ ተነስቼ ወደ አሜሪካ ወደ አውሮፓ ስበር ሁሉ ጊዜ ደስታን በውስጤ የሚሞላው ነገር ቢኖር ሁሌ መስኮት ዳር ነው የምቀመጠው። ከፍ ብላችሁ ከደመናው በላይ ስለምትበሩ ምድር ላይ ሰሳ ብሎ ካያችሁት ደመና
የተሻለ ከፍ ብላችሁ ስታዩ ዋው ወገኖች ከሚገርመኝ ነገር ዞር ብያ ያለው ሙሉ አውሮፕላን የሞላው ሰው የሚሄድበት የራሱ አጀንዳና የመሄጃ ምክንያት አለው። ወደ ራሴ ዞር ብዬ ስመለከት ግን አይቼው የተገረምኩበት ደመናና ታች ያለው ውቅያኖስ የምድር ተፈጥሮ ውበት አይቼ የተገረምኩበትን ያንን ፍጥረት የፈጠረ ጌታ የሆነ ቀን ላይ ታገለግለኛለህ ብለህ ጠርቶኝ አውሮፕላን ላይም የተሳፈርኩት ለሚሄድበት ከተማ የዚህን ጌታ ትልቅነት በጸጋ ለማገልገል መሆኑ ውስጤን ያሞቀዋል። የፍጥረት ሁሉ ገዥን ንጉሥ ነው ጌታ ነው ልል መሄዴ መታደል ነው ወገኖቼ። እግዚአብሔር ሰይጣን ከፈጠረው ጥሪን የመናቅ ተጽዕኖ አሸንፋችሁ ወጣችሁ ሩጫችሁን እንድትጨርሱና ሰው ቢያገኘው ነፃ የሚወጣበትን እውነት በእውቀት እንድትሰሩ እግዚአብሔር እኔና እናንተንም ያነቃቃ። ይህ ቢገባን ወገኖቼ ለሰዎች አንነፍጋቸው። አገልግሎት ይከበር። ምንድን ነው የምሰጠው? ሃሌሉያ። ምንድን ነው የሚያገኙት? የሆነ ቦታ ሄድኩኝ ኖርዝ ካሮላይና እና ፓስተር አሹ ጋር አገልግለን ጨረስንና ብሬክ ታይም ነበር። ወጥተን የሆነ ምግብ ይበላል። ከዛ ቁጭ አልን። ቁጭ ስንል አንዲት ሴትዮ መጣችና ሰላም ወንድሜ አለችኝ። ጌታን አታውቅም። በዛ ሁሉ ቅዱሳን መካከል እዛ ያመጣት ልጇ አገልጋይ ነው፣ ሰባኪ ነው። በሱ ምክንያት ነው የመጣችው እና ጌታን አውቃ ባትድንም በጉባኤው በደንብ ትታወቃለች። እቴቴ ነው ማን ነው ይሏት። ከዛ ቁጭ ብለን አወራን። ወደ እኔ ያመጣት ነገር አገልጋይ ስለሆንኩ አይደለም። የኔ አባት አስተምሯታል። የአባባቤ ልጅ ነህ፣ በጣም ይገርማል፣ አባትህን አውቃለሁ ስትለኝ በጣም ተገርመን ማውራት ጀመርን። ከዛ በኋላ ማውራት ጀመርን። ስለ ኢየሱስ ነግራት ቤተሰቦቿ ሰብከዋት በቃ ትታ ማትዞርበት ቦታ የለም። ሁሉን ነገር የምታመልክ ነች። በቃ ግን ባህሪዋ ጥሩ ነው። ቁጭ ብለን ስናወራ ቀስ ብዬ ስለ ኢየሱስ ክርስቶስ ነገርኳትና ኢየሱስን መቀበል እኮ ጴንጤ መሆን አይደለም። መጽሐፉ የጴንጤዎች አይደለም። ኢየሱስ የጴንጤዎች የጋራ ነው። አሁን እሱን አየሽ፣ በኋላ የነገርኳት ነገር ከዚህ በፊት ያላስተዋለችው ስለነበር ታዲያ ምን አድርጌ ነው የምትል። በቃ አሁን ኢየሱስ ክርስቶስን የህይወትሽ ጌታ አድርጌ ያልኳትና እዚያው ተያይዘን ጸለይን። ፓስተሩ ነገርኩትና አጨብጭቦ አመስግኑ ጌታን፣ እቴኑ ነው ምናምን ጌታን ተቀበለች ተባለ። በሜዳ ሁሉ የተበተነ ሰው ደማቅ ጭብጨባ አደረገ። ኔክስት ሲሄድ ወገኖቼ የተጎሳቆለው ፊቷ ተለውጦ ትንሽ ልጅ የመሆን ያህል ከለሯ ተቀይሮ አገኘሁና ቁጭ ብላ ስታወር ምን ነው አለች። ምን ነው በልጆቼ እጅ የሚቆረጠው ወንጌል ሳይገባ ምን ነው አለች። ወንድም ያለችኝ የበሽታ ወገቤን ይለኛል፣ እግሬን ይከተክተኛል፣ ኑሮ አልኖርኩም። እዛ ጋር ስትነግረኝ የወሰንኩት ውሳኔ ከለሬ ነው ፊቴን አለች። እግዚአብሔር ይመስገን። ወንጌል ወገኖቼ ለኮስሞቲክስ ነገር ከተደረገው አድቨርታይዝመንት በላይ ወገኖቼ ወንጌል ቢነገርለት ከዚያ ይበልጣል። ማዲያት እናራግፋለን፣ ውበት እንመልሳለን፣ እንቅልፍ እናስተኛለን። እነዚህ ሁሉ ነገሮችን ያሟላ ይሄ የሚገባው የከበረ ነገር በእጄ ነበር። ሲምፕል የነገርኳት ነገር ከለሯን ውበቷን ቀይሯል። ክብር ለእግዚአብሔር ይሆን ወገኖቼ። ይሄ ወንጌል የሚያመጣውን ለውጥ ወገኖቼ አክብረን እንድናገለግለው እግዚአብሔር ይመስገን። ትንሽ ነገር ልጨምርና ይህንን ክፍል ሌላ ጊዜ እናየዋለን። እግዚአብሔር የተመሰገነ ይሁን። ከዚያ በኋላ ምን አላቸው ይላል? ሂዱ ወደ ስራችሁ ይላቸዋል። ወደ ተግባራችሁ ሂዱ። የወንጌል ስራ ክቡር እንደሆነ እንዳይመስላቸው በዚህ ጠንቀኛ መርዝ በተቀላቀለበት በንግግር ውስጥ ወግቶ በሚጥል አይነት አቀራረብና አሽሙር ውስጠ ወይራ ንግግር ነው የተናገራቸው። የመጀመሪያው ነገር የእሱን ስራ አተለቀባቸው። ስራቸውን አታስተዋቸው። አንድ ትልቅ ሰው ጋሽ ሞኬ ይባላሉ። አሁን ወደ ጌታ ሄደዋል እና ሁል ጊዜ ጴንጤነት ስራ ፈትነት ነው የሚያወሩት፣ ከንቱ ነገር ይመስለኝ ነበራሉ እና ይሉንታ እንኳን አልነበራቸውም። ባይብል ስተዲ ያሉ ሰዎችን በዱላ ጠረግርገው የሚያባረሩ ሰውዬ ነበሩ።
ሰካራም የነበሩ ህይወታቸው ደስተኛ ያልሆነ በኋላ የሆነ ሰዓት ልጃቸውን ሊጠይቁ አሜሪካ መጥተው እንደምንም ተለምለው ቤተክርስቲያን መጡና ደግሞ እግዚአብሔር በጣም ስለወደዳቸው ሊያሳርፋቸው ስለፈለገ የማለዳውን የተዘጋጀውበትን መልእክት አስቀምጥና አዲስን ሰው አድሬስ የሚያደርግ ዳግም መወለድ የሚል መልእክት ተናገር የሚል መረዳት ውስጥ ይመጣ። ትንሽ ተከራከርኩና መታዘዝ ስለነበረብኝ ሰበኩኝ። ስጨርስ ያልተጠበቀ ሁኔታ እጃቸውን አነሱ። ጌታን ኢየሱስን የህይወታቸው ጌታ አድርገው ተቀበሉ እና እስኪሄዱ ድረስ አስተምሬ በእሑድ ጠዋት ፕሮግራም ብቻቸውን አጠመቅኳቸው። ህይወታቸው ተለወጠ። በኋላ ምናሉ ልጄ ድሮ ወንጌልን ስራ ፈት ስለሚመስለኝ ለማጥናት የመጡ የሚስቴን ጓደኞች ሁሉ በዱላ ጥረገርግ ነበር። አሁን አይኔ ሲከፈት እኔን ነፃ ሲያወጣኝ ክቡር ነገር እንደሆነ ገብቶኛልና እባክህን ልጆችን በዚህ ወንጌል ድረስልኝ አደራ አሉኝ። እግዚአብሔር የተመሰገነ ይሁን። ሰውየው ነፃ ወጡ። አሁን በአባታቸው ዘንድ አሉ። ምን ያህል ደግሞ ምድር ላይ ገብቷቸው ከተገረሙበት በላይ እዚያ ሲሄዱ ደግሞ ቃላት በማይገልጠው ፍጻሜው ሲሆኑ ምን አይነት ስሜት ይሰማቸው ይሆን? አንዱ መሸለሚያ እሳቸው ናቸው። ወደ ሰማይ ሄደዋል። ክብር ለእግዚአብሔር ይሁን። ሃሌሉያ። ስራውን ያቃልላል። አያችሁ፣ ንቀውት ነበር። ነፃ መውጫቸውን ዱላ አንስተው ባይብል ስተዲ እንዳይሆን የሚያባረሩ የነበሩ ሰዎች ሰይጣን የነገራቸው የስራውን ንቀት ተቀብለውት ነው። በኋላ ግን ነፃ ሲወጡ ሰይጣን አቃለለው እንጂ መዳን ማለት የዘላለም ክብር ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን የሚወነጭፍ ነው። እግዚአብሔር የተባረከ። ከዛ ምን አላቸው? ወደ ተግባራችሁ ሂዱ። ጳውሎስ የወንጌልን መስበክ ስራ አድርግ፣ በጊዜውም ያለ ጊዜውም ወንጌልን ስበክ ብሎ ለጢሞቴዎስ ይነግረዋል። በጊዜውም ያለ ጊዜውም የእግዚአብሔርን ወንጌል ማገልገል ስራ አድርግ። እግዚአብሔር ይባረክ። ከስራም የከበረ ስራ ወገኖቼ፣ ትልቅ ስራ፣ በትልቅ አምላክ የተሰጠ ተልእኮ። እግዚአብሔር አይኔን ይክፈተው። ባነሰኝ፣ በጎደለኝ፣ በሞላልኝ ስሜቴን በሚወስን ነገር ውስጥ ሆኜ እንዳላገለግል በእውቀት የጠራኝ ጌታ በራሱ እንደመረጠኝ ክብር እንደሆነ አውቄ ፕሪቪሌጅ እንደሆንኩኝ ይሄ ክቡር ወንጌል እንድሰብክ በሱ ተመርጬ በስሜት ሳይሆን እነከሌ ገብተውበታል ሳልል መጥቶ ጠርቶኝ አገልጋይ ሲያደርገኝ ሰዎች ከንፈርም የሚያደርጉት ተጠርቷል በትክክል ብለው ተጠቃሚዎች የሚያትሙት ጥሬን እንዳልንቅ አይኖቼ እንዲከፈቱ የእናንተም የወገኖቼ አይኖች ተከፍተው አክብራችሁ ስራው እንድትሰሩ እግዚአብሔር ይባረክ። ለኛ የቀለለን ነገር የሰውን ዘላለም ነው የሚያስተካክለው። ሃሌሉያ። ወደ ዴንቨር የሆነ ቤተሰብ ራፍ ብለው ወሰዱኝና ከዛ በዓል ነበር፣ የኢትዮጵያ አዲስ ዓመት። በየዓመቱ የሚዞር የቤተ ዘመድ ፕሮግራም አለና እንደ እንግዳ ወሰዱኝ እና የወሰደኝ ሰው ግብዣ ያለ ብቻ አይደለም ያለኝ፣ ፕሮግራም ስላለ ታገለግላለ ብሎኝ የምር አገልግሎት ያለ መስሎኝ ጸለይኩኝ። አየሩን ሁሉ አጸዳው። በኋላ ሄድኩኝ። ከዛ ዝም ብሎ ጌም ይጫወታሉ፣ የሆነ ካራምቡላ ይጫወታሉ፣ የሆነ ይቀይሩትና ፑል ያረጉታል። እንኳን ላገለግል መልእክት ልነግር የሰውን ውጤት መመዝገብ ጋሽ እንትና ጎበዝ ነዎት ምናምን እየተባለ ዋልን። በኋላ ዞሬ አይ በቃ በጣም ጊዜ ባከነ፣ እባክህ ውሰደኝ፣ ቤት አድርሰኝ። ግድ የለም በቃ ብቻ ዋና አልተደረገም፣ ግብዣው ነው ዋና። ከዛ በኋላ ምን ሆነ? ጠጋ ብሎ ወይ አንዳችሁ ፕሮግራም ምሩ፣ አንዳችሁ አገልግሉ አለ የቤቱ ባለቤት። ከዛ እሱ ቆመ፣ ፕሮግራም መራ፣ ወደ እኔ ሰጠኝ። በኋላ ጸለይን። በጣም የሚገርማችሁ ነገር አገልጋዮች ወንጌል ሰብ ተሰብስቦ እባክህ ንገረኝ የሚለው አይደለም። ኢየሱስ ሰፈራችን መንደራችን ውስጥ ትልቅ ተደርጎ ዋና አይደለም። እኛ ግን በሚሰጠን ጥበብ ዋና ያልተደረገን ጌታ ዋና አስደርገን አስከብረን ለመውጣት ለዚህ አዌር መሆን አለብን። ምክንያቱም ይሄ ዓለም ሌላ ነገር ቢዚ አድርጎታል። ሌላ ነገር ነው ዋናው። ሰበር ገብተን አይደለም ይሄ ዋና ነው
ካላልን አክብሮ ናና ስበክ የሚለንን አትሞስፌር አንጠብቅ። ወንጌል ወገኖቼ እረኞች መላእክት ወንጌል ሲሰብኳቸው ተቀዳሚ ስራቸው ለኮንፈረንስ አይደለም የተዘጋጁት። ያከማቻቸው ቢዝነስ ነው፣ ኑሮ ነው፣ በግ ጥበቃ ነው፣ ፕሮፌሽናቸው እሱ ነው፣ በቃ ስራቸው እሱ ነው። በሌላ ጉዳይ የተሰበሰበን ገብተን እኮ ያንን አድቫንቴጅ መተን ትልቁን ነገር የምንነግርበት። ይሄ ሲገባችሁ አንድ ትልቅ የእግዚአብሔር ሰው አሉ ወንጌል በጣም የገባቸውና ለአገልግሎት ወደ ክፍለ ሀገር ሲሄዱ እንዲህ በመስኮት እያዩ ድንገት ሰው ተሰብስቦ ወራጅ ማን ነው ይላሉ። ያንን አጋጣሚ ተጠቅመው ይሄዱና ወንጌል ይሰብካሉ። ኤርፖርት፣ ባስ ስቴሽን ይሄዳሉ። በጠዋት ተነስተው እዛ ተሰብስቦ ትኬቱ እስኪቆረጥ ረጅም ሰልፍ ነው። ያንን አድቫንቴጅ መጥተው ወንጌል ይሰብካሉና በጣም ሰውየውን ከተጋባን በኋላ ከባለቤቴ ራት ጋበዙን፣ ምሳ ነው ጋበዙን እና ቁጭ ብዬ መጠየቅ ጀመርኩና ሲነግሩኝ ከእግዚአብሔር ጋር እንዴት ተግባብተው እንደሚያገለግሉ ስጸልይ ቆይና ጊዜው አሁን ነው፣ እዚህ ቦታ ሄድና ስበክ ይለኛል አለ። ልክ ሲሄድ ቆሜ መስበክ ሲጀምር ፊት ለፊት የማያቸው መላእክት አሉ፣ ሰይፍ መዘው ይቆማሉ፣ እኔ ሰብካለሁ። እና ሰውየው ዘመናቸውን ሁሉ እንደሱ ነው ያገለገሉት። ዋው! ያው አንድ ጊዜ አንድ መነኩሴ መጡና መናፍቅ ምናምን እያሉ መልአኩ ዝም ብሎ እጁን እንዲህ አድርጎ በቃ ከመወራጨት ያለፈ ምንም እንዳያደርጉብኝ እንዲህ መልአኩ ሰይፍ በቃ እንደዚህ መዞ እሳቸውን ፕሮቴክት አድርጎ ከልክ እንዳያልፉ ይዞልኛል። እኔ ምንም ሳልፈራቸው መቋሚያቸው እንዲያረጉ እንትን ይላሉ። ሰብኬ ጨርሼ ሄድኩኝ። ልክ ስጨርስ አብረውኝ የቆዩ መላእክቶች ወደ ቦታቸው ይመለሳሉ። በዚህ አይነት እጅና ጓንት ሆኜ ነው ስራውን ሰራ ነበር። እንዴት ድንቅ ነገር ነው ወገኖቼ! መልአክ መጥቶ ወይኔውን ከፍቶ ሂዱ የመንግስትን መልእክት ስበኩ ብሎ ወይኔ ቤቱ ሳይከፈት ወገኖች ከውጭ እንዲገኙ ያደረገ ከመላእክት ጋር ባለ ህብረት የሚሰበክ ክቡር ስራ ወገኖቼ። እኔ ሰርግ ላይ ቀብር ላይ እሰብካለሁ። በጣም የሚገርማችሁ ነገር ሰው መቼም ስፍራ የማይሰጠው ስሜታችሁን የሚነቃ መልእክታችሁ የሚናቅበት ቦታ ቢኖር የሰርግ ቦታ ነው። ግን ወደዋለሁ። ለእኔ ብሎ ስላልተከማቼ ባልጥመው አይገርመኝም። ያንን በሌላ መንገድ የተጠቀመውን ያንን መሰባሰብ ነው ማኒፕሌት ማረገው እንጂ ሲጀመር እኔን ሊሰማ የተከማቸ አይደለ። ይሄ ነገር ቦታ የለውም እንዴ ምናምን ቢል አይጨንቀኝም። ለምለው ነገር አልተከማቸም። ግን እዚያ ጋር ገብቼ ኢየሱስን አልቀውና ያልተዘጋጀበትን ነገር አልቄለት ሳይዘጋጅ ተቀብሎት ህይወቱ እንዲለወጥ ነው። ክብር ለእግዚአብሔር ይሁን። ኮምፈርተብል ባልሆንም ብዙ ሰርጎችን አገልግያለሁ። ብዙ ሰዎች ጌታን ተቀብለዋል። ሃሌሉያ! ክብር ለእግዚአብሔር ይሁን። እና በዛ ካራምቡላ የሆነ ፑል የሚጫወቱ ኦልሞስት 50 ያላነሱ ሰዎች ነው የነበሩበት። አገለገልኩኝ። ወደሚሄድበትም ታውቃላችሁ መንገዱንም ታውቃላችሁ ብዬ ሰበኳቸው። የሚኬድበትን ማወቅ በቂ አይደለም፣ በምን እንደሚኬድ ማወቅ ያስፈልጋል። በዓለም ያሉ ሃይማኖቶች ሁሉ ከሞት በኋላ ህይወት እንዳለ በደማቁ ባይሆንም ሳሙኤል እንደሚሄዱ ወደማይቀረው የድር ጥሩምባ ነፊ እንኳ ሲለፍ ምን ይላል? አቶ ከሌ ከዚህ ዓለም በሞት ተለዩ ይላል። ሞት ትራንስፖርት ሆኖለት ከሚታየው ዓለም ወደ ሌላ ወደማይታይ ዓለም እንደሚሄድ ይታወቃል። ግን ሁሉም ሃይማኖቶች መድረሻ እንዳለ ቢያውቁም በምን እንደሚኬድ አያውቁም። ስለዚህ ባካችሁ አልኩኝ፣ የሚኬድበት ቦታ መኖሩን ብቻ ማወቅ በቂ አይደለም። ከሞት በኋላ ህይወት እንዳለ ለእግዚአብሔር ዕውቅና መስጠት ብቻ በቂ አይደለም። በምንስ ይኬዳል? አንዳንዱን ሰው ስትሞት ነጭ በሬ እንደምንም ጥርስህን ገዝተህ አሳርደህ በተዝካርህ ቦታህን አስተካከል ይለውና ኢየሱስን ይተዋል። ኢየሱስን አስተክተው መድረሻ ሳይሆኑ የሚሰበኩ ብዙ ነገሮች አሉ ብዬ በጣም በሚገርም ሁኔታ ሰበኩኝ ወገኖቼ። በዛ ቤት ውስጥ ተልቆ የነበረ ነገር ዝቅ ብሎ መተለቅ የሚገባው ነገር ቦታውን ያዘ። የሆነው ነገር ምንድነው? ከተመለስን በኋላ እዛው ያለን ተሰበሰቡ። እንዲህ ከሆነማ
ለምግብ ብቻ አይደለም። ለምን ለጸሎት፣ ለምን ቃሉን ለመስማት አንዘጋጅም ምናምን ተባለ። ሰው ሁሉ እጁን አወጣ። እንግዲያውስ ኔክስት እሑድ እኔ ጋኑ ከሄድን በኋላ ስኬጁል አወጡ። በኋላ በየሰው ቤት ድግስ ተዘጋጅቶ መሄድ ጀመርኩ። አሁን ግን ድግሱ አይደለም ዋና፣ በዛ ማስተላለፈው መልእክት ነው ትልቅ የሆነው። የመጀመሪያው የሄድንበት ቤት ልክ ስንገባ ጥሩ ምግብ ነው የበላ ነው። ማድነቅ ስንጀምር የቤቱ ባለቤት ምናል፣ አረ እኔ ከስራ ተመልሼ ያበሰልኩት ሽሮና ጥብስ ነው፣ እምብዛም ጊዜ አልሰጥ። የስ ምንም ቢጣፍጥም ምንም ደስ ቢያሰኝም እሷ የተናገረችው ነገር አስደሰተኝ። ከጠዋት ተነስቼ 3 ቀን ፈጅቶብኝ አላለችም። በቃ እንደ ነገሩን የሰራሁት እንደው ይሄን እንብላና ዋናውን ነገር እናርግ ብዬ ነው እንጂ እንደው ቤት ያፈራውን ነው ያበላዋችሁ ስትል አሁን ተገለበጠ ማለት ነው። የመጀመሪያው ቤት ድግስ ነበር ትልቅ፣ የእግዚአብሔር ቃል ትንሹ ነበር። እግዚአብሔር ይባረክ። ያልተከበረ ኢየሱስ ያልተከበረበት ሰፈር ውስጥ ገብተን ማብራሪያ ሰተን መረጃ ሰተን ያልተዘጋጁበትን ኢየሱስን ዋና የማስደረግ ተልከዋለን። እኛ ቀደም ብለን ግን በእኛ እጅ ያለው ነገር ክቡር እንደሆነ ይግባል። ሃሌሉያ! እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ሰይጣን ስራዬ ብሎ ወንጌላውያንን፣ አገልጋዮችን፣ የወንጌላውያን ህብረትን ሁሉም የሚያሳድደው ወገኖቼ፣ ሰዎች እኛን ጠልተው ካላቀረቡን ወንጌል ወደ እነሱ እንደማይቀርብ አብቆ እንጂ ከማንም ሃይማኖት መሪ የበለጠ ፓስተሮች አላጠፉ። ስንት ጉድ እንዳለ ይታወቃል። ነገር ግን እግዚአብሔር የተመሰገነ ይሁን። የተጋነነ ጦርነት በየቲክቶኩ አንዳንድ ሰዎች ያግዟቸዋል፣ አጋንንቶች ለዚህ ግባት የሚሆን ነገር አዘጋጅተው ያወጡላቸዋል። ምንም ኪሳራ የለም። በእግዚአብሔር ፊት መደንገጥ ያልቻለ ሰው ሚዲያ ስለሚያስደነግጠው ጉዳት የለም። እንታረማለን። እግዚአብሔር የተመሰገነ ይሁን ወገኖቼ። ይህንን ወንጌል ማስከበር ከዛ በኋላ ወገኖቼ በዛ እየተዞረ በሚደረገው ፕሮግራም እግዚአብሔር በቃ ስራዬ ብዬ ነው። ለምግብ እንኳን አልሄድም። ቴሌቪዥናቸውን ወስድና ፓወርፖይንቴን አዘጋጅቼ ሲሪየስሊ መልእክቱን ሳካፍላቸው በዛ መካከል ሚሊዮነር የነበረ ሰው አሁን ግን ሄዶ በልጁ ቤት አንድ ክፍል ተሰጥቶት የሚኖር ሰው በተዘጋጀ ፕሮግራም በተሰበከ ስብከት ውስጡ ተነካ። እግዚአብሔር የተባረከ ይሁን። ኢየሱስ ተከበረ። በቃ ግብዣዎች ተደረጉ። ምንዞረው ወንጌል ለመስበክ ነው። በጣም ሲሪየስሊ ሳሎናቸው ሄዳለው። ቴሌቪዥኑን ከላፕቶፕ ጋር አገናኝና መልእክቴን ቪዥዋል በሆነ ነገር አሳያቸዋለሁ እና እግዚአብሔር ይመስገን የሰውን ውድቀት፣ የሥላሴን መሃል ኢየሱስ መምጣት፣ መሞት፣ መነሳት፣ መንፈስ ቅዱስ መጥቶ መስበክ፣ ሰዎች ከጨለማ ወጥተው በሰይጣን ላይ ባለስልጣን ሲሆኑ የተዘጋጀ አኒሜሽን ነበር። ሰዎች እንዲገባቸው መጽሐፍ ቅዱስ ሰባኪው ጠቢብ ስለሆነ ምሳሌ ፈለገ ፈላለገ አስማማም ይላል። በተቻለን መጠን ሰው ውስጥ የከበደውን መልእክት ቀሎ እንዲገባ ለማድረግ ይህንን አዌር መሆን ያስፈልገናል። በኋላ ተሰብኮ ሲጨርስ ያ ትልቅ ሰው እያለቀሰ ኢየሱስን የህይወቱ ጌታ አረገ። ጊዜ ሳይፈጅ the next day አርፎበት ሰላም አግኝቶ በማለዳ በሚቀጥለው ቀን ቤታቸው ሲሄድ እያለቀሰ መነጽሩን አንስቶ ወንድሜ እግዚአብሔር ይባርክ፣ ትልቅ ውለታ ነው የዋልክልኝ፣ ተስፋ ሁሉ ተሰማኝ፣ ውስጥ የተነካ እረፍት ተሰምቶኛል አለ እና በኋላ ሲነግረኝ ያቀረብክበት መንገድ ራሱ እንዳላመልጥ የኢየሱስን አስፈላጊነት ሲያሳውቀኝ አለማመን አልቻልኩም እና ከተማውን ትቼ መጣው። በሚቀጥለው 3 ሳምንት ውስጥ እንደገና ስልክ ተደወለልኝና ያ ሰውዬ ምን አለኝ፣ ጌታ ይባርክህ፣ ዛሬ የምደውለው በአንተ አገልግሎት የተገኘ ቤኔፊት ስለሆነ እንድትሰማው በእጅ ያለ መልእክት ምን ያህል ለኔ ውጤት እንዳመጣ እንድታቅ ነው። አንተን ከማግኘቴ በፊት ፕሬሸር፣ ስኳር፣ በቃ በሽታዎች አስጨንቀውኝ
ያ የሚያመጣውን የአይንን መጥፋት የእግር መቆረጥ መቼ እንደሚሆንብኝ እሱን እያሰብኩ ነው የኖርኩት። መጥቶ ወንጌል ሰበከኝ፣ ውስጤ ተረጋጋ፣ ተስፋ ተሰማኝ። በሚቀጥለው ቀጠሮ የሆስፒታል ስለሄድ ነርሶች፣ ዶክተሮች ተጠራርተው ያዩትን ውጤት እንዲመጣ እግዚአብሔር አደረገ። ጠርተው ምን አድርገ ነው ዘጭ ያለው መድኃኒት በቃ እስከማያስፈልግ ድረስ በውስጥህ ፈውስ የሆነው ምንድን ነው አሉኝ። ሌላ ምንም ምክንያት የለም። መጥተ የሰበከኝ ወንጌል ያነገስኩት ኢየሱስ ሕይወቴንም ጤናዬንም ነካ ብለዋለኝ። እግዚአብሔር የተባረከ ይሁን። ወገኖቼ በዚህ ክፍል ውስጥ የሚቀጥሉ ሌሎች አዌር የሚያደርጉ መልእክቶች አሉ። እንቀጥላለን። እግዚአብሔር የተመሰገነ ይሁን። አገልጋዮች፣ በተለይ መልእክት ያላችሁ ሰዎች መልእክታችሁ ክቡር ነው። ጥሪያችሁ ክቡር ነው። እንዲህ አይነት ተጽዕኖ አገልጋይ ስለሆንክ የሆነ ስልችት የሚለኝ የሚመረኝ ይህንን በማገልገል በሚመጣ ጦርነት ሰው ሁሉ ኢሹ ያልሆነበት የህይወት ትግል ሲበዛብን ጥሪያችንን ለመናቅ እንቸገር ይሆናል። አንድ ሰው እንዲያውም በጣም ራሱን ምናለ እኔ ምኑን ፓስተር ነኝ እኔ ፓስታ ነኝ እንጂ ብሎ እንዳለ አንድ ሰው ነገረኝ። በቃ ተስፋ ቆረጠ። ነገሮች ሁሉ ዝብርቅርቅ ሲሉበት ነው። ጥሪያችን የከበረ ጥሪ ነው። ጠሪው ትልቅ ክቡር ስለሆነ ጥሪው ማነስ አይችልም። በትልቅ አምላክ ተጠርተናል። መልእክታችንም ትልቅ ነው፣ ዋጋውም ትልቅ ነው። ወገኖች በምድር ላይ በሰማይና በምድር የሰራው ነገር ትልቅ ደሞዝ የሚያሰጠው ሰራተኛ ማን ነው ካላችሁኝ፣ ወንጌልን አገልግሎቱ ያደረገ ሰው። ስራው ትልቅ ስለሆነ ደሞዙም ትልቅ ነው። አይ ኤክስፔክት ያንን ከሞት በኋላ አምልጦ መንግስትን መውረስ አይደለም፣ አክሊልም ኤክስፔክት እናደርጋለን። ብዙ ሰዎች ወንጌልን ብዙ ጊዜ ካሴት አዘጋጃለሁ፣ ሚዲያውን እጠቀማለሁ። ብዙ ሰዎች በወንጌል ድነዋል። እግዚአብሔር ይመስገን። ክብደቱ ሲገባን እኔ ራሴ ነበርም ወንጌልን እየቀረስኩ ማስተላልፈው። ዛሬ ገባ ገባ በሉ ሻሎም ሻሎም ከመባሉ በፊት ይሄ አዌርነስ ስለነበረኝ 90 ደቂቃ ካሴት ገዛና እሱን አስገብቼ ጸሎት ሲጀምር 30ውን ደቂቃ ጸሎቱ ይወስደዋል። አንዱን ሰዓት ሰብኬ ጨርሳለሁ። አንድ ሰው እንደዚህ ያለኝ መልአክ ይሁን ሰው ይሁን በኋላ ትዝም ያይለኝ ሰው መጥቶ ያንተን ካሴት ኪሴ ውስጥ አረጋለ። እኔ መተተኛ ጠንቋይ ነኝ አለ። ተራራ ላይ ፈረንሳይ ለጋ ሲሆን ተቀምጬ ገንዘብ እየተሰጠኝ መስተፋቅር ምደግም በንግድ ላይ ድንዛዜ ማመጣ ያንዳንዱን ንግድ ፈታለሁ ብዬ ከመናፍስት ጋር ስራ ምሰራ ሰው ነበር። ያ ሰው የሰጠኝ መልእክት ገና መስማት ጀመር። የ30 ደቂቃው ጸሎት ቀንበሬን ሰበረ፣ ነፃ አውጥቶ የአንዱን ሰዓት መልእክት እንድሰማ አረገኝ ብሎ ነገረኝ። እግዚአብሔር የተባረከ ይሁን። በተለያየ ሞቲቭ አየሩን ለመያዝ ፌመስ ወገኖች፣ ይሄ የወረደ ነው ወገኖች። አንዳንድ ጊዜ ሼር አርጉ፣ ሰብስክራይብ አርጉ ምናምን ስንል ወገኖች ሞቲቫችን ምንድን ነው? አለመጥፋታችንን ለማሳየት አገልግሎት ላይን ወገኖች እባካችሁ ፈትሹት። የሚመጥን ሞቲቬሽን ይኖራል። እግዚአብሔር የተመሰገነ ይሁን። እና ብዙ ሰዎች መልእክቱን ይሰማሉ። አንዲት እህት የነገረችኝን ነገር ልንገራችሁ። ካሴት ከሽሮ ጋር ተላከልኝ አለች እና ተበሳጨዋለች። ምን ቢደፍሩኝ ነው የጤንጤ መልእክት ከቆሎ ጋር ይላኩልኝ? ቁጣይ በጣም ከባድ ነበር። በኋላ ግን በቃ ተናድጄ ጨረስኩ። ካሴቱን ግን ለምን አልሰማም ብዬ ስሰማ የከበረ የዘላለም ሕይወት የሚሰጥ መረጃ አገኘሁበት። ስለዚህ በሱ ስለተነካው ከሱ ጋር ተመሳሳይ እምነት ያላቸው ሰዎች ጋር ሄጄ ኢየሱስን የሕይወት የጌታ አረኳለች። ከዛ ይሄ ደግሞ ጠቃሚነቱ ያልገባው አባቴ መዳኔንና የክርስቶስ መሆኔ ስለሰማ የተበላሸው ሃይማኖቴን የጣልኩ ስለመሰለው እናቴን ጸበልና እምነት አዚዞ ሊያስገዝተኝ ላካት። ይሄንን የሰማሁትን ነገር ካልተውሽ መቃብሬ ላይ እንዳትቆሚ ብለሻት ተመለሽ ብሎ ትኬት ቆርጦ እናቴን ላካት እና ኤርፖርት ላይ ነው ቤትሽ ከመግባቴ በፊት ይህንን ኢየሱስ የምትይውን ተይ አለችኝ። በኋላ በጥበብ ተጠቀምኩ። ኦኬ በቃ ነይና ቤትም አርፈን ልትሄጂ አካባቢ እንመካከራለን ብዬ ቁጣዋን አብርጄ አስገባኋት። ሐሳቡን ሳናነሳ ከቆየን በኋላ ልክ ስራ ሲሄድ ያንን እኔን የማረከኝን ካሴት
አስገብቼ ስትሰማ ትውላለች እና ልክ ስመጣ የመጀመሪያዋ ንግግር ይሄ ሰው የኛን ታሪክ ያውቃል እንዴ? የኛን ቤት ታሪክ የሚያወራ ነው ይመስለዋል። ከዛ ያ መረጃ ቤት ውስጥ ሆና በግድ ስትሰማው ልታስጥለኝ የመጣችው ኢየሱስ የህይወት ጌታ እንጂ የጴንጤዎች የሆነ መበላሸት እንዳልሆነ ሲገባት በራሷ ንግግር የነገረችኝ ነው። ነይ ልጄ በይ እንግዲህ ይሄ የሰማሁት መልእክት ላስጥልሽ መጥቼ ለካ የሚጣልና የሚያስተውት ሳይሆን እኔም ተቀብየው ማመልጥበት እንደሆነ ገባኝ። ብርሌ ከሆነ አይሆንም ዕቃ ጳጳስ ነው ምንድነው ያላችሁ እስቲ ያስጠሪና ይህንን ኢየሱስን የህይወቴ ጌታ ላርገው የምታረጊውን አርጊኝ ተባለ። ፓስተሩ ተጠራ፣ ጸለየላቸው። እሳቸውም ኢየሱስ የእግዚአብሔር ልጅ እንደሆነ አወቁ። ከዛም በኋላ ወገኖቼ አባትየውም አልቀረላቸውም። ልጃቸው አስጠራቻቸው። ገና ኤርፖርት ሲመጡ እግሯቸው ስር እየተንፈራፈረች አባዬ ኢየሱስ ያስፈልግሃል፣ ይሄንን አታትሙትብኝ አለች። እንዴት ጥሩ ነገር ነው ወገኖቼ። አንዳንድ ጊዜ ለፕሮቶኮል ብለን ትልቁን ወንጌል ለእናት ለአባት ሳንሰጥ ባለመስበክ ተከብረን ራስን በመደበቅ ተከብረን እንኖር ይሆናል ወገኖቼ። ከምትልኩላቸው ዶላር ለነሱ ቤት በእርጅና ከመግዛት ባለፈ ዘላለማቸውን የሚያስተካክል ኢየሱስን መስበክን ላስታውሳችሁ ወዳለሁ። ክብር ለእግዚአብሔር ይሁን። አባትየው እንደሱ ስትሏቸው ማልቀሷ መንከባለሏ የዛን ያህል አስፈላጊ እንደሆነ ያልገባቸውን ኢየሱስን እንዲቀበሉ አረገቻቸው። በይ ልጄ ከግሬ ላይ ተነሽ ያልሽውን አረጋለሁ አሉ። ጌታ ኢየሱስን ተቀበሉና የዛሬ ስንት ዓመት ወደ ጌታ ሄደዋል እሳቸው። እግዚአብሔር ይባረክ ወገኖች። ምን ልላችሁ ነው? ፈርዖን ስራችሁን አታስፈተዋል። የእሱ ትልቅ ስራ ፒራሚድ መስራት። ከዛስ ወደ ተግባራችሁ ሂዱ። ከዚህ በላይ ተግባር ምን አለ? ትልቁ አምላክ በቁጥቋጦ ተገልጦ ያለና የነበረ እንደሆነ ያስታወቀበትን ነፃ ማውጫ መረጃ ከመንገር በላይ በሰማይና በምድር ምን ትልቅ ስራ አለ ወገኖቼ። እግዚአብሔር በነገር ሁሉ የተባረከ ይሁን። በዚህ ተጽዕኖ ውስጥ ገብተን የምናገለግለውን አገልግሎት በኢነርጂ ማናገለግል ከሆነ እናንተን አዌር ለማድረግ ነው እግዚአብሔር በቃሉ በኩል ለኔና ለናንተ የመጣው። እግዚአብሔር በነገር ሁሉ የተባረከ ይሁን። ኔክስ ቀጥሎ ያለውን ክፍል ሰይጣን ነፃ መውጫቸውን በሚያስረሳ ቢዚ በሚያደርግ ጥበብ ደግሞ እንዴት እንደተቃወማቸው ከዛም ውስጥ ቢዚ ከሚያደርግ ተጽዕኖ ውስጥ አልፈን ነፃ አውጪው ጋር ህብረት አድርገን ቢዚ አድርጎ ሊገዛን ከነበረ ነገር እንዴት ማምለጥ እንደምንችል ለዚህ አዌር የሚያደርግ እውነት እንመለከታለን። እግዚአብሔር የጸለይነውን ጸሎት ሰምቶ ሳልጨነቅ መልእክቴን ማስተላለፍ እንድችል ስለረዳኝ እግዚአብሔርን አመሰግናለሁ። አመስግነን ጸልየን እንጨርስ። ጌታ ሆይ እናመሰግናለን፣ ቃልህን ስለገለጥክልን። በእውነት ተማጽነንህ ነበር በእኔ እንድታልፍ ሰዎችም እንዲሰሙ። እግዚአብሔር ሆይ ልመናችንን ሰማህ። አቤቱ እግዚአብሔር ሆይ እንደ አገልጋይ መዘጋጀት እንደሚያስፈልገኝ አውቄ በተዘጋጀሁበት ነገር ብቻ ሳይሆን አቤቱ አንተ አሁን እንዲሰማ በፈለግከው አቅጣጫ ብዙ ከዚህ ጋር የሚሄዱ ነገሮችን በመንፈስህ አስታውሰ አዌር ስላረከን ተባረክ። እኔንም ሌሎች አገልጋይ ጓደኞችን ሁሉንም የወንጌላውያን አብያተ ክርስቲያናት ምዕመናንን ወንጌል ደርሷቸው ነፃ የወጡ ሁሉ በእጃቸው ያለ ወንጌል ምን ያህል ጠቃሚ እንደሆነ፣ ጥሪ ክቡር እንደሆነ፣ ዋጋው ምን ያህል ትልቅ እንደሆነ አውቀን እግዚአብሔር ሆይ በሚገባ ሞቲቬሽን፣ በሚመጥን ሞቲቬሽን፣ በሚያስፈልግ ትጋት ወንጌልን መስበክ እንድንችል ሁላችንን እርዳ። እኔን እርዳ ጌታ ሆይ። ወንጌል እንዳይቀልብን ጠላት ሆን ብሎ በእኛ እጅ ባልተከበረ ጊዜ፣ ባልተሰበከ ጊዜ የያዘውን ነገር ይዞ ረግጦ ለመክረም ወንጌል እንዲቀልብን ጥሪያችን እንድንንቅ በሚያደርግ የሰልፍ ህይወት ስንገባ ወንጌል ቀሎብን ልንሰጠው ሳንችል እንዳንቀር እጃችን ውስጥ ተወስዶ ለሌላው መተላለፍና ነፃ መውጣት የሚያስፈልገውን እውነት ሳናስተላልፍ እንዳንቀር
በጠላት የአገልግሎትና የጥሪ ንቀት ተጽዕኖ ውስጥ እንዳንሆን አሸንፈን ወጥተን በትጋት በእውቀት ሩጫችንን መጨረስ እንድንችል እርዳን። ክብር ሁሉ ለስም ይሁን። የቀረውን ዘመን ባርክልን፣ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ፕሮግራማችንን ጨርሰናል። ፕሊስ ለሰዎች ሼር አድርጉ። አንዱ በዚህ ዘመን በጣም ሰይጣን ያደረገው ነገር ገለባ የሆነና ቁም ነገር የሌለው ነገር፣ በጣም ቪው አለው፣ ተከታይ አለው። የሚጠቅመውን ነገር ደግሞ ብዛም በቃ አንዳንድ አገልጋዮች በቃ መልእክቴ ዛትማች ሰው ፎሎ አያደርገውም፣ የኔ መልእክት እንኳን ከተሳዳቢዎች ያነሰ ነው ያለኝ ሰብስክሪፕሽን ይላሉ። እዚህም ላይ ወገኖቼ ይህን እናስተውል። ሰዎች መልእክቱን ይስሙ፣ ያምልጡ። እግዚአብሔር ይባረክ። ይህንን ማድረግ አትርሱ። ሰብስክራይብ አርጉ፣ ሼር አርጉ፣ ላይክ አርጉ። ላይክ በጣም ሲደረግ ፖፕአፕ አርጎ ሰዎች እንደሚጠቅም አይቻለውና እግዚአብሔር አንዲት በጣም ያዘነች እህት ድንገት ዩቲዩብ ላይ የመጣ ያንተ መልእክት የነበርኩበትን ሁኔታ ቀየረ፣ ውስጤን ፈወሰው አለች እና ብዙ ላይክ በመደረጉ እንደሚሆን አላቅም ነበርና አትሊስት ከሱ የተነሳ ግን ላይክ አርጉ ብላችሁ ደስ ይለኛል። አንዳንድ ጊዜ ለመታየት ለሌላ ሞቲቭ ከሚሉ ሰዎች ጋር ላይክ፣ ሼር፣ ሰብስክራይብ ምናምን ስንል ብዙ ከምፈርተብል ባንሆንም ከቅዱስና ንጹህ በሆነ ሞቲቭ ግን ማለት እንዳለብን አውቄያለሁ። እግዚአብሔር ይባርካችሁ። ጨርሰናል መልእክታችንን።